ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁም ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተም እናደርሳለን። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን እናነሳለን። እንዲሁም ደግሞ ትላንትና በአውሮፓ ታላላቅ ሊጎች የተደረጉ በጣም በርከት ያሉ ጨዋታዎች ያሉ እነሱንም ጨዋታዎች በተመለከተ የምናነሳቸው ጉዳዮች የሚኖሩ ነው የሚሆነው። የተወዳጁ እንግሊዝ ፕሪሚየር ሊግ ትናንትና አርሰናል ድል የቀናበት ቀን ሆኗል። ሌሎች መርሃ ግብሮች ደግሞ ዛሬ ጨዋታቸውን ያደርጋሉና የዛሬዎችንም የትላንትናውንም ጨዋታዎች በስፋት እናነሳላችኋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ ቆዩ። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብራችሁኝ ነው። የሀገር ውስጥ መረጃዎችን በማስቀደምን ጀምር። በኢትዮጵያ ፕሪሚየር ሊግ መርሃ ግብር ፋሲል ከነማ ከአዳማ ከተማ ያደረጉትን ጨዋታ 0-0 በሆናቸው ውጤት ነው ያጠናቀቁት። ፋሲል ከነማ በውድድር ዓመቱ ካደረጋቸው 13 መርሃ ግብሮች 7 ጨዋታዎችን አቻ ተለያይተዋል። በዚህም መሰረት ፋሲል ከነማ 25 ነጥቦችን በመሰብሰብ ሁለተኛ ሲቀመጥ፣ አዳማ በ21 ነጥቦች ሶስተኛ ነው። ሌላኛው በኢትዮጵያ ፕሪሚየር ሊግ ትላንትና ቅዱስ ጊዮርጊስ ከወላይታ ዲቻ ጋር ያደረጉትም ጨዋታ 1-1 በሆናቸው ውጤት ተጠናቋል። የወላይታ ዲቻን ግብ ቴዎድሮስ ኃይለ ማርያም ሲያስቆጠር፣ አቤል ያለው ደግሞ ቅዱስ ጊዮርጊስን አቻ ያደረገ ጎል አስቆጥሯል። ቅዱስ ጊዮርጊስ ያለፉትን 4 ጨዋታዎች በአቻ ውጤት ነው ያጠናቀቀው። 19 ነጥቦችን ሰብስቦ ደግሞ 7ኛ ደረጃ ላይ ነው የተቀመጠው። ኢትዮ ኤሌክትሪክም ከወልዋሎ አዲግራት ዩኒቨርሲቲ ጋር ያደረጉት ጨዋታ ምንም አይነት ጎል ሳይቆጠርበት 0-0 በሆናቸው ውጤት የተጠናቀቀው ሌላኛው የትላንትናው መርሃ ግብር ነው። ሐዋሳ ከተማ ከአርባ ምንጭ ከተማ ጋር ያደረገው ጨዋታም 0-0 በሆናቸው ውጤት ነው የተጠናቀቀው። በትላንትናው ዕለት የተደረጉ አራቱም የኢትዮጵያ ፕሪሚየር ሊግ መርሃ ግብሮች በአቻ ውጤት ነው የተጠናቀቁት። ሐዋሳ ከተማ በ21 ነጥቦች 3ኛ ደረጃ ላይ የተቀመጠ ቡድን አድርጎታል። ወደ አፍሪካ መረጃዎቻችን ደግሞ እናምራ። የአፍሪካ ዋንጫ የጥሎ ማለፍ ጨዋታዎች ትላንትና ቀጥለው ተደርገዋል። ትላንትና ነው ጅማሯቸውን ያደረጉት የጥሎ ማለፍ ጨዋታዎች። ትላንትና ደግሞ 2 መርሃ ግብሮችን ተመልክተንበታል። እነዚህም እንግዲህ አንደኛው ሴኔጋል ከሱዳን ጋር ያደረጉት ጨዋታ ነው። ሌላኛው ማሊና ቱኒዚያ ያደረጉት መርሃ ግብር ትላንትና የተደረጉ ጨዋታዎች ናቸው። ቅድሚያ ጨዋታቸውን ያደረጉት ሴኔጋልና ሱዳን ናቸው። በአፍሪካ ዋንጫ የጥሎ ማለፍ የመጀመሪያው መርሃ ግብር ሴኔጋል ከሱዳን ጋር ያደረገችውን ጨዋታ ሴኔጋል 3-1 በማሸነፍ ወደ ሩብ ፍጻሜው መቀላቀሏን ያረጋገጠች ብሔራዊ ቡድን ሆናለች። የሴኔጋልን የማሸነፋ ግቦች ፓፔ ጉዬ 2 ጎሎችን ማስቆጠር የቻለ ተጫዋች ሲሆን ኢብራሂም ባዬ ደግሞ ቀሪውን 1 ጎል ያስቆጠረ ተጫዋች ነው። ሱዳን ትላንትና በአብዱላህ ግብ መጀመሪያ ነበር ኳሱንና መረቡን ያገናኘችውና ቀዳሚ ነበረች በትላንትናው ጨዋታ። ነገር ግን ሴኔጋል ወዲያው ጎሎችን ያስቆጥራ 3-1 በሆነ ውጤት የትላንትናውን ጨዋታ ማሸነፍ ችላለች። ሴኔጋል ለሩብ ፍጻሜ ማለፏን አረጋግጣለች። በዚህም ማሊን ነው የምትገጥመው በቀጣዩ የሩብ ፍጻሜ ጨዋታ። ምክንያቱም ማሊ ምሽት ላይ ቱኒዚያን በማሸነፍ ወደ ቀጣዩ ዙር በማለፏ ምክንያት። በአፍሪካ ዋንጫው ሌላኛው የጥሎ ማለፍ ጨዋታ ማሊ ከቱኒዚያ ጋር ያደረገችውን መርሃ ግብር በመለያ ምት 3-2 በሆነ ውጤትም ማሸነፍና ወደ ሩብ ፍጻሜው መቀላቀል ችላለች። ሁለቱ ብሔራዊ ቡድኖች በመደበኛው የጨዋታ ክፍለ ጊዜ 1-1 ነው የተለያዩት። የማሊ ብሔራዊ ቡድን በጨዋታው በመጀመሪያው አጋማሽ ዋዮ ኩሊባሊ በቀይ ካርድ አጥቶ የነበረ ቢሆንም ነገር ግን ጨዋታውን ከማሸነፍ ግን አላገደውም። ማሊ በሩብ ፍጻሜው በቀጣይ ሳምንት ሴኔጋልን የምትገጥምበት ጨዋታ ይሆናል ተብሏል። ትላንትና ግን ቱኒዚያን በፍጹም ቅጣት ምቶች 3-2 በማሸነፍ ሩብ ፍጻሜውን አሸንፋ መቀላቀል የቻለችበትን አጋጣሚ ነው እየተመለከት ነው። ዛሬም የጥሎ ማለፍ ጨዋታዎች ቀጥለው የሚደረግ ይሆናል። ዛሬ 2 ጨዋታዎች ናቸው የሚደረጉት። አዘጋጇ ሀገር ሞሮኮ ዛሬ ከታንዛኒያ ጋር ጨዋታዋን የምታደርግ ይሆናል። ሞሮኮ የዛሬውን ጨዋታ የማሸነፍ ትልቅ ግምት ተሰጥቶታል። ምሽት 1 ሰዓት ሲል የሚደረግ መርሃ ግብር ነው ይሄ ጨዋታ። አዘጋጇ ሀገር ዛሬ ነው ጨዋታውን የምታደርገው። ሌላኛው ምሽት 4 ሰዓት ሲል ሳውዝ አፍሪካ እና ካሜሩን የሚያደርጉት መርሃ ግብር ይህ ጨዋታ በትልቅ ጉጉት የሚጠበቅ መርሃ ግብር ያደርገዋል። ሳውዝ አፍሪካም ጠንካራ ብሔራዊ ቡድን መሆኑን አሳይቷል በዚህ ውድድር ላይ። ከዛ ውጭ ደግሞ ካሜሩን ደግሞ ዘንድሮ
ጠንከር ብሎ የመጣም ብሔራዊ ቡድን ይመስላል። በምድቡ ሁለተኛ ሆነው ነው ሁለቱም ቡድኖች ያጠናቅ የነበረው። ሳውዝ አፍሪካ ግብጽ በነበረችበት ምድብ፣ ካሜሮን በአንጻሩ አይቮሪ ኮስት በነበረችበት ምድብ ነበሩና እነዚህ ሁለተኛ ደረጃን ይዘው ያጠናቀቁ ብሔራዊ ቡድኖች ዛሬ ጨዋታቸውን ያደርጋሉ። ምሽት 4 ሰዓት ሲል የሚደረግ መርሃ ግብር ነው። የሳውዝ አፍሪካ አሰልጣኝ የሆኑት ሁጎ ብሩስ ልምምድ ቦታ ለመሄድ 45 ደቂቃ ይፈጅብናል ሲሉ ሀሳባቸውን ሰጥተዋል። የደቡብ አፍሪካ ብሔራዊ ቡድን አሰልጣኝ ሁጎ ብሩስ በሞሮኮ የልምምድ ቦታቸው መራቁን እንዳልወደዱት ነው የተናገሩት። አሰልጣኙ ሲናገሩም ከማረፊያችን ልምምድ ቦታ ለመድረስም 45 ደቂቃ እየወሰደብን ነው ሲሉ ቅሬታቸውን አቅርበዋል። ይህ ሁኔታ አላስደሰተኝም ያሉት አሰልጣኙ በተለይ ቀጣይ ዙር ከደረሰን ተጋጣሚያችን ሞሮኮ የምትሆንበት እድል በመኖሩ አላስደሰተኝም ሲሉ ነው የተደመጡት። ያለፈው የአይቮሪ ኮስት የአፍሪካ ዋንጫ ላይ አንስተው ያነጻጸሩት አሰልጣኙ ከ15 ወይም 20 ደቂቃ የበለጠ አይወስድብንም ነበር፣ አሁን ግን በጣም ረጅም ርቀቶች ነው እየወሰደብን የሚገኘው ሲሉ ጭምር ሀሳባቸውን ሰጥተዋል። ከዚህ በፊት ደግሞ ባለፈው የአፍሪካ ዋንጫ ከአይቮሪ ኮስቱ የአፍሪካ ዋንጫ በጣም የቀዘቀዘው የአፍሪካ ዋንጫ ነው ብለው ይህንን የሞሮኮ የአፍሪካ ዋንጫም ተችተውት እንደነበር ይታወሳል። ምንም የአፍሪካ ዋንጫ ድባብም የለውም የሚል አይነትም ሀሳብ ጭምር ሲሰጡ እንደነበር እናስታውሳለን። ዛሬ ግን ከካሜሮን ጋር መርሃ ግብራቸውን ያደርጋሉ። ምሽት 4 ሰዓት ሲል ጨዋታቸውን የሚያደርጉ ነው የሚሆነው። ወደ ውጭ ሀገር ስፖርታዊ መረጃዎቻችን እናምራ። ትላንትና የአውሮፓ ታላላቅ ሊግ መርሃ ግብሮች ቀጥለው ተደርገዋል። የሚጠበቀው የተወዳጁ የእንግሊዝ ፕሪምየር ሊግ የ20ኛ ሳምንት ጨዋታዎች ትላንትናም በርከት ብለው መርሃ ግብሮች ተደርገዋል። 4 ያክል ጨዋታዎችን ነው ትላንትና የተወዳጁ የእንግሊዝ ፕሪምየር ሊግ እያስመለከተን። አርሰናልን ጨምሮ ትላንትና ጨዋታዎቻቸውን አድርገዋል። የሊጉ መሪ አርሰናል ትላንትናም ድል ያደረገበት ቀን ሆኖ አልፏል። ከቦርንመዝ ጋር ነበር ትላንትና ጨዋታውን ያደረገው። በኋላ ላይ በስፋት እናነሳዋለን። ቀደም ብሎ የተደረጉ መርሃ ግብሮችን እናንሳ። ቅድሚያ ጨዋታቸውን ያደረጉት አስተን ቪላና ኖቲንግሃም ፎረስት ነበሩ። ይህ ጨዋታ ቀን 9 ሰዓት ከ30 ሲል ምሳ ሰዓት ላይ የተደረገ መርሃ ግብር እንደነበር ነው የተመለከትነው። አስተን ቪላም እንግዲህ ባለፈው ሳምንት በአርሰናል ከተሸነፈ በኋላ በድጋሚ ወደ ድል ለመመለስ፣ በአንጻሩ ኖቲንግሃም ፎረስት ደግሞ ከወራጅ ቀጠና ያለውን ርቀት በደንብ ለማስፋት ያደረጉት መርሃ ግብር እንደሆነ የሚታወቅ ጉዳይ ነውና የትላንትናው ጨዋታ እጅግ ሲጠበቅ የነበረ መርሃ ግብር ነው። አስተን ቪላ ይህንን ጨዋታ 3-1 በሆነ ውጤት ነው ማሸነፍ የቻለው። በቪላ ፓርክ የተደረገ መርሃ ግብር ነው። ኦሌ ዋትኪንስ ቀዳሚውን ጎል አስቆጥሮ የመጀመሪያው 45 የጨዋታ ክፍለ ጊዜ በዚህ ውጤት ነበር የተጠናቀቀው። ከረፍት መልስ ግን ጆ መጊን 2 ጎሎችን ማስቆጠር የቻለበትን አጋጣሚ ተመልክተናል። በኖቲንግሃም ፎረስት በኩል ሞርጋን ጌብስ ዋይት ነው ኳስና መረብን ያገናኘው። በአሰልጣኝ ኡናይ ኤምሪ የሚመራው አስተን ቪላ ከሽንፈት በኋላ ወደ ድል የተመለሰበት መርሃ ግብር ነው። ከ11 ተከታታይ ድል በኋላ ነበር የአርሰናል ሽንፈት የመጣው። ትላንትና ግን ወደ ድል የተመለሱበትን አጋጣሚ ተመልክተናል። አስተን ቪላ የሰበሰባቸውንም ነጥቦች 42 በማድረስ እስከዛ ድረስ ወይም ደግሞ ማንቸስተር ሲቲ እስኪጫወት ድረስም ሁለተኛ ደረጃ ላይ መቀመጥ የቻለበትን አጋጣሚ ነው የተመለከትነው። አስተን ቪላ በሜዳው 11ኛ ተከታታይ ድሉንም ማስመዝገብ የቻለበትን አጋጣሚ ተመልክተናል። ኖቲንግሃም ፎረስት በውድድር ዘመኑ 12ኛ የሊግ ሽንፈታቸውን ነው ትላንትና ያስተናገዱት። የሶንዳይቹ ቡድን ትላንትናም ድል ማድረግ ያልቻለበትን አጋጣሚ ነው የተመለከትነው። ትላንትናም ከአስተን ቪላ ጋር በቪላ ፓርክ ያደረገውን መርሃ ግብር በሽንፈት ያጠናቀቀበት መርሃ ግብር ሆኖ የተጠናቀቀ ጨዋታ ሆኗል። ኖቲንግሃም ፎረስት ያለፉትን 4 ተከታታይ ጨዋታዎች አሁን ሽንፈት የገጠመው ቡድን መሆኑን ተመልክተናል። ዌስትሃም አለማሸነፉ እንጂ ከወራጅ ቀጠናው አራቀም ብዙም የራቅ አይነት ቡድን አይደለምና ዌስትሃም ቢያሸንፍ ኖሮ ባለፉት ጨዋታዎች ላይ ምናልባት ማለፍ የሚችልበት እድል ነበረው። ነገር ግን ዌስትሃም ዩናይትድም እንዲሁ ተከታታይ ድሎች እየገጠመው የሚገኝ ቡድን ከመሆኑ ጋር በተያያዘ ነው አሁንም የሶንዳይቹ ኖቲንግሃም ፎረስት ከወራጅ ቀጠና ውጪ መሆኑን ያረጋገጠው። 17ኛ ደረጃ ላይ ነው የተቀመጠው። 18 ነጥቦችን ደግሞ መሰብሰብ የቻለ ቡድን እንደሆነ ተመልክተናል። አስተን ቪላ ማንቸስተር ሲቲ ጨዋታውን እስኪያደርግ ድረስ በ42 ነጥቦች ሁለተኛ ደረጃ ላይ የተቀመጠ ቡድን እንደሆነ ነው እየተመለከትን የምንገኘው። የትላንትናው የአስተን ቪላ መርሃ ግብር በዚህ መልኩ ነው የተጠናቀቀው። ሌላኛው ብራይተን እና በርንሌ ያደረጉት መርሃ ግብር ነው። ይህ ጨዋታ ደግሞ በአሜክስ ስቴዲየም የተደረገ መርሃ ግብር እንደሆነ የተመለከተ ነው። ከዛ በፊት ግን ጆ ማጊን ትላንትና የአስተን ቪላን 2 የማሸነፊያ ግቦች ያስቆጠረው ለአርሰናል ሽንፈት ምላሽ መስጠት ፈልገን ነበር ሲል ነው ጆ ማጊን የተናገረው። አስተን ቪላ በኖቲንግሃም ፎረስትን በረታበት ጨዋታ የጨዋታው ኮከብ ተብሎ የተመረጠው ጆ ማጊን ቡድናቸው ምላሽ መስጠቱን ነው የሚናገረው። ጆ ማጊን ሲናገር በአርሰናል የደረሰብን ሽንፈት ጠንካራ ምላሽ መስጠት ፈልገን ነበር ሲል አስቴቱን ሰጥቷል። አክሎም ይሄ ከሌላ 11 ጨዋታዎች የማሸነፍ ግስጋሴ ጅማሮ ሊሆን ይችላል። ወደ ሌላኛው 11 ጨዋታዎችን እንደገና በተከታታይ የምናሸንፍበት ጨዋታ ጅማሮ ሊሆን ይችላል ሲልም ጭምር ነው
ሀሳቡን የሰጠው የትላንትናውን ጨዋታ ካሸነፉ በኋላ። ሌላኛው ብራይተን እና በርንሌይ ትናንትና ጨዋታቸውን አድርገዋል። ይህ ጨዋታ በአሜክስ ስቴዲየም በብራይተን ኤንድ ሆቭ አልቢየን ሜዳ የተደረገ መርሃ ግብር ነው። በርንሌይ አሁንም በወራጅ ቀጠናው ላይ የሚገኝ ቡድን ነው። የስኮት ፓርከር ቡድን በዘንድሮው የውድድር ዓመት ወደ ፕሪሚየር ሊጉ መጥተው ምናልባት ወደ ሻምፒዮንሺፕ ይመለሳሉ ተብሎ ከሚጠበቁ ቡድኖች መካከል አንደኛው ነው በርንሌይ እና ትላንትናም በብራይተን የ2-0 ሽንፈት የገጠመበትን አጋጣሚ የተመለከትነው። ጆርጂኒዮ ሩተር 29ኛው ደቂቃ ላይ ቀዳሚውን ጎል ለብራይተን ኤንድ ሆቭ አልቢየን ለፋቢያን ሆርዝሌር ቡድን ማስቆጠር የቻለበትን አጋጣሚ ተመልክተናል። 29ኛው ደቂቃ ከረፍት መልስ ከ2 ደቂቃዎች ልዩነት በኋላ ደግሞ 47ኛው ደቂቃ ያሲን አየሪ ሌላ ጎል አስቆጥሮ ብራይተንን 2-0 አሸናፊነት እንዲጎናጸፍ ያደረጉበትን አጋጣሚ ነው ትላንትና የተመለከትነው። እነዚህን ሁለት ጎሎች ማስቆጠር የቻለበትን አጋጣሚ ነው የተመለከቱት። በአጠቃላይ ብራይተን ኤንድ ሆቭ አልቢየን ይህንን ጨዋታ 2-0 በሆነ ውጤት ማሸነፍ የቻለበት መርሃ ግብር ሆኖ የተጠናቀቀ መርሃ ግብር ሆኗል። ሌላኛው በተመሳሳይ ሰዓት የተደረገው ጨዋታ ደግሞ ወልቨርሃምፕተን ወንደረርስ ያደረገው መርሃ ግብር ነው። ትላንትና በሜዳውና በደጋፊው ፊት በሞሊኒው ስቴዲየም ነው ትላንትና ከወራጅ ቀጠናው ላይ ከሚገኘው ወልቨርሃምፕተን ወንደረርስ ጋር ጨዋታውን ያደረገው። በፕሪሚየር ሊጉ በዘንድሮው የውድድር ዓመት የመጀመሪያ የሊግ ድሉን በ20ኛው ሳምንት ማሳካት ችሏል። ወልቨርሃምፕተን ወንደረርስ የሮብ ኤድዋርድስ ቡድን ትላንትና ድል ቀንቶታል። ባለፈው ሳምንት ከማንቸስተር ዩናይትድ ጋር አቻ መለየቱና 1 ነጥብ ማግኘቱ የሚታወስ ነው። ትላንትና ደግሞ ዘንድሮ ለመጀመሪያ ጊዜ በሁለተኛው ዙር ነው የመጀመሪያውን 3 ነጥብ ማሳካት የቻለው። ከ20 ጨዋታዎች በኋላ ነው የመጀመሪያ ድሉን ትላንትና በፕሪሚየር ሊጉ ማስተናገድ የቻለው። የኑኖ ኤስፕሬንቶ ሳንቶን ቡድን ዌስትሃም ዩናይትድን ነው 3-0 በሆነ ውጤት ማሸነፍ የቻሉት። አሪየስ ሁዋንግ ሂቻን እና ማኔ ናቸው ኳስና መረብን ማገናኘት የቻሉት። ወልቭስ እንዳልኳቸው በውድድር ዓመቱ የመጀመሪያ ድሉን ነው ትላንትና ማሳካት የቻለበትን አጋጣሚ የተመለከትነውና ትላንትና ለወልቭስ ጥሩ ምሽት ነበር ብሎ ማንሳት ይቻላል። ባለፉት 2 ጨዋታዎችም 4 ነጥቦችን መሰብሰብ የቻሉበትን አጋጣሚ ተመልክተናል። አሁንም ግን ደብል ዲጂት ያልገባ ብቸኛው ቡድን ነው እስካሁን ድረስ 12 ነጥቦች ነው በርንሌይ ያለው። ወልቨርሃምፕተን ወንደረርስ ደግሞ 20ኛ ደረጃ ላይ የተቀመጠው 6 ነጥቦች ብቻ ነው እስካሁን ድረስ ያሉ። ትላንትና ግን ወደ ድል የተመለሱበት መርሃ ግብር በሆኑ ወልቨርሃምፕተን ወንደረርሶችን ያስደሰተ መርሃ ግብር እንደነበር ነው የተመለከት ነው። ሌላኛው በጉጉት ሲጠበቅ የነበረው ጨዋታ ቦርንመዝ እና አርሰናል ያደረጉት መርሃ ግብር ነው። ይህ ጨዋታ በጣም በትልቅ በጉጉት የሚጠበቅ መርሃ ግብር ነበር። ምክንያቱም አርሰናል አሁንም የደረጃ ሰንጠረዡ አናት ላይ የተቀመጠ ቡድን እንደሆነ ይታወቃል። ከማንቸስተር ሲቲ ደግሞ ያለው የነጥብ ልዩነት ወደ 4 አስፍቶት የነበረበትን አጋጣሚ ተመልክተን ነበር። ምክንያቱም አስተን ቪላን ካሸነፉ በኋላ በአንጻሩ ደግሞ ማንቸስተር ሲቲ በሰንደርላንድ ነጥብ የጣለበት ያለፈው የ19ኛ ሳምንት መርሃ ግብር እንደነበር እናስታውሳለንና አርሰናሎች የዘንድሮን ዋንጫ ለማሸነፍ አሁን ላይ በጣም በትልቁ ግምት የሚሰጠው ቡድን እንደሆነ በትክክል እያሳየ የሚገኝ ቡድን ነው። ትላንትና ጠንከር ያለ ግጥሚያ ሆኗል ተብሎ ታስቦ ነበር ከቦርንመዝ ጋር። ምክንያቱም ባለፈው የውድድር ዓመት ሁለቱንም የደርሶ መልስ ጨዋታዎች ቦርንመዝ ማሸነፉን የምናስታውሰው ጉዳይ ነውና የአንዶኒ ኢራኦላ ቡድን ፈታኝ ከሚባሉ ቡድኖች መካከል አንደኛው ነው ለትልልቅ ቡድኖች። በዚህ የውድድር ዓመት ጥሩ ጊዜን ማሳለፍ ባይችል እንኳን ቦርንመዝ፣ ነገር ግን ለትልልቅ ቡድኖች ግን ፈተና ሲሆንም የተመለከትንባቸውን አጋጣሚዎች ነበሩ። በዛ ላይ ደግሞ የትላንትናው ጨዋታ በሜዳውና በደጋፊው ፊት ያደረገው መርሃ ግብር ከመሆኑ ጋር በተያዘና ይጠበቅ ነበር የትላንትናውን ጨዋታ። ነገር ግን አርሰናል የትላንትናውንም ጨዋታ ማሸነፍ የቻለበትን አጋጣሚ ተመልክተናል። አሁንም ለዋንጫው በትልቅ ግስጋሴ ላይ የሚገኝ ቡድን እንደሆነም ትላንትና ማሳየት ችሏል። በፕሪሚየር ሊጉ መርሃ ግብር የሊጉ መሪ አርሰናል ከቦርንመዝ ጋር ያደረገውን ጨዋታ 3-2 በሆነ ውጤት ነው ማሸነፍ የቻለው። 5 ግቦችን በተመለከትንበት ጨዋታ ዴክላን ራይስ ትላንትና ምሽቱ ነበር ብሎ ማንሳት ይቻላል። 2 ጎሎችን ማስቆጠር ችሏል። ጋብሪኤል ማጋሌሽም በተለይ መጀመሪያ ላይ ስህተት ሰርቶ እንደነበር ተመልክተናል። ቀድሞ ጎል ያስቆጠሩት ቦርንመዞች ነበሩ። ኢቫን ኒልሰን ነበር ጎሉን ያስቆጠረውና ጋብሪኤል ማጋሌሽ ተሳስቶ ነው ያንን ጎል ኢቫን ኒልሰን ማስቆጠር የቻለውና ፓስ ሲያደርግ ለኢቫን ኒልሰን ነበር ፓስ ያደረገለት። ኢቫን ኒልሰንም ኳስና መረብን አገናኝቶ ቦርንመዝን መሪ ሲያደርግ ነበር። ነገር ግን ወዲያው ነው ምላሽ የሰጠው ጋብሪኤል ማጋሌሽ ራሱ ጎል አስቆጥሮ ጨዋታውን ወደ አቻ የመለሰበትን አጋጣሚ ትላንትና የተመለከትንበት አጋጣሚ ነበር። ኢቫን ኒልሰን 10ኛው ደቂቃ ላይ ነው ጎል ያስቆጠረው። በአንጻሩ ጋብሪኤል ማጋሌሽ ደግሞ ጎሉን ያስቆጠረው 15ኛው ደቂቃ ላይ እንደነበረ ተመልክተናልና ወዲያው ምላሽ ሰጥቶ አቻ አድርጓቸው ነበር። ከዛ በኋላ ግን ከረፍት መልስ ዴክላን ራይስ 2 ጎሎችን ያስቆጥሮ ማርቲን ኦዴጋርድ እና ቡካዮ ሳካ የሰጡትን ኳስና መረብን አገናኝቶ ቡድኑን አሸናፊ ያደረጉ 2 ጎሎችን ያስቆጥሯል።
ክሩፒ 76ኛው ደቂቃ ላይ ለቦርነመስ ጎል ማስቆጠር ቢችልም ነገር ግን ለውጥ መፍጠር የቻለ ጎል አልነበረም የትላንትናው የክሩፒ ጎል እና በዚህ መሰረትም አርሰናል 3-2 በሆነ ውጤት ማሸነፍ ችሏል። ትላንትና አሰልጣኝ ሚኬል አርቴታ በጣም የሚታማበትን ወይም ደግሞ ይሄ ሮቴሽን ላይ በጣም ችግር አለበት ተብሎ ይነሳል። አብዛኛው ጊዜ ወሳኝ የሚባሉ ተጫዋቾችን በእያንዳንዱ ጨዋታ ላይ በመጠቀም የሚታወቅ አይነት አሰልጣኝ ነውና ነገር ግን ትላንትናው ጨዋታ ላይ የተወሰኑ ለውጦችን ያደርገው ነው ወደ ሜዳም የገባው። በግብ ጠባቂነት ዳቪድ ራያ ነበር። በተከላካይነት የሂንካፒዬ፣ የጋብሪኤል ማጋለሽ፣ የዊሊያም ሳሊባና የዩሪየን ቲምበርን አራት እንግዲህ ተከላካይ ስፍራ ተጫዋቾችን በትላንትናው ጨዋታ ላይ ተመልክተናል። ዴክላን ራይስ፣ ማርቲን ዙቤሜንዲ እና ማርቲን ኦዴጋርድ በትላንትናው ጨዋታ በአማካይ ስፍራ ላይ ነበሩ። ትናንትና ቡካዮ ሳካን አስቀምጦ ኖኒ ማንድዋይከን፣ ሊያንድሮ ትሮሳርድን አስቀምጦ ጋብሪኤል ማርቲኔሊን እና እንዲሁ ደግሞ በአጥቂ መስመር ላይ ቪክተር ዮኬረሽን የተጠቀመበትን አጋጣሚ ነው የተመለከትነው። በዚህ መሰረትም እነዚህን ተጫዋቾች ነው አስተላለፍ ውስጥ የጠቀመው። ትናንትና እንዲሁ ኤብሬቼ ኢዜ ለአራተኛ ተከታታይ ጨዋታ ተጠባባቂ ሆኖ የጀመረበት መርሃ ግብር ሆኗል። በአራቱም የፕሪሚየር ሊግ ያለፉት ጨዋታዎች ደግሞ ተጠባባቂ በነበረባቸው ጨዋታዎች ደግሞ አንድም የጨዋታ ደቂቃ ማግኘት ያልቻለበትን አጋጣሚ ነው የተመለከትነው። ምክንያት ከተባለ ማርቲን ኦዴጋርድ አሁን ላይ በጣም ጥሩ የሚባል ቁጥሮችን በጣም ጥሩ የሚባል እንቅስቃሴዎችን እያሳየ ከመሆኑ ጋር በተያያዘ ኤብሪቼ ኢዜ ያንን እድል እየተነፈገው እንደሆነ ተመልክተናል። እንዲሁ ደግሞ በሊያንድሮ ትሮሳርድ በኩልም ትሮሳርድ ጥሩ እንቅስቃሴዎችን እያሳየ የሚገኝ አይነት ተጫዋች እንደሆነ አስመልክቶናል። ምንም እንኳን ትላንትና ጋብሪኤል ማርቲኔሊን ቢጠቀምም ትናንትና አርሰናል ሚኬል አርቴታ ጋብሪኤል ሄሱስን፣ ሊያንድሮ ትሮሳርድን፣ ቡካዮ ሳካና ሚኬል ሜሪኖን ነው ቀይሮ ያስገባው። ኤብሪቼ ኢዜ ለአራተኛ ተከታታይ ጨዋታ ምንም አይነት የጨዋታ እድሎችን ያላገኘበት መርሃ ግብር ሆኖ ነው የትላንትናው ጨዋታ የተጠናቀቀው። በአጠቃላይ ግን አርሰናል ወሳኝ የሚባል ድልን ያሳካበት መርሃ ግብር ሆኖ ነው የተጠናቀቀው። የአርሰናልን ግቦች እንዳልኳችሁ ዴክላን ራይስ እና ጋብሪኤል ማጋሌሽ ናቸው ያስቆጠሩት። አርሰናል ትላንትና ማሸነፋቸውን ተከትሎ የደረጃ ሰንጠረዡ ላይ አሁን ላይ ጨዋታዎች እስኪደረጉ ድረስ ከአስተን ቪላ ያላቸውን የነጥብ ልዩነት 6 ነው። ነገር ግን ከማንቸስተር ሲቲ 7 ነጥቦችን ርቀው አንደኛ ደረጃ ላይ ተቀምጠዋል። ዛሬ ነው ማንቸስተር ሲቲ ጨዋታውን የሚያደርገው። ማንቸስተር ሲቲ ጨዋታውን እስኪያደርግ ድረስም ሲቲ ላይ ምናልባት ጫና ይኖራል ተብሎ ይታሰባል። ምክንያቱም አሁን ላይ ጋፓቸው የ7 ነጥብ ልዩነት መሆን የቻለበትን አጋጣሚ ነው የተመለከትነውና አርሰናል ዘንድሮ እጅጉን በደንብ ጠንክሮ ዋንጫውን ለማሸነፍ አሁንም ግስጋሴውን እንደቀጠለ ነው የሚገኘው። ቦርንመዝ ያለፉትን 11 የፕሪሚየር ሊግ ጨዋታዎች ማሸነፍ ያልቻለም ቡድን ነው። አርሰናሎች 5ኛ ተከታታይ የፕሪሚየር ሊግ ድላቸውን ነው ትናንትና ማሳካት የቻሉበትን አጋጣሚ እየተመለከት ነው። አርሰናል በቀጣይ ከሊቨርፑል ጋር ጨዋታውን የሚያደርግበት መርሃ ግብር ይሆናል ተብሎ ይታሰባል። ዴክላን ራይስ ከትናንትናው ጨዋታ በኋላ የተለያዩ ጉዳዮችን አንስቷል። የትናንትናውን ጨዋታ ባናሸንፍ ኖሮ የአስተን ቪላው ድል ምንም አይነት ትርጉም አይኖረው ነበር፣ እያንዳንዱን ጨዋታ በማሸነፍ መቀጠል ይኖርብናል ሲል ነው ትላንትና 2 ጎሎችን ያስቆጥሮ ቡድኑን ወደ አሸናፊነት የመለሰው ዴክላን ራይስ የተናገረው። የአርሰናልን 2 ጎሎች ያስቆጠረው ዴክላን ራይስ ቡድኑን በመርዳቱም የተለየ ስሜት እንደተሰማው ጭምር ነው የተናገረው። ለመጀመሪያ ጊዜ በፕሪሚየር ሊግ ጨዋታ 2 ግቦችን ማስቆጠር የቻለው ዴክላን ራይስ ትላንትና ለመጀመሪያ ጊዜ ነው በአንድ ጨዋታ በፕሪሚየር ሊግ 2 ጎሎችን ያስቆጠረው። ከዚህ በፊት እርግጥ ነው በቻምፒየንስ ሊግ ሪያል ማድሪድ ላይ 2 ጎሎችን ከቅጣት ምት ያስቆጠረበት ጨዋታ እንደነበር እናስታውሳለን። በፕሪሚየር ሊግ ግን 2 ጎሎችን ሲያስቆጥር ትላንትና ለመጀመሪያ ጊዜ ነውና ይህንን ጎል ማስቆጠር የቻለው ራይስ በወሳኝ ድል 2 ጎሎችን ማግባቴ የተለየ ስሜት አለው ሲልም ጭምር ነው የተናገረው። ጨዋታውን ስታሸነፍና ቡድኑን ደግሞ መርዳት ስትችል ያለው ስሜት የተለየ ነው ሲል ነው ዴክላን ራይስ ሀሳቡን የሰጠው። እዚህ መተን ባናሸነፍ ኖሮ የአስተን ቪላ ጨዋታ ድል ትርጉም አልባ የሆነብን ነበር ሲል ነው ዴክላን ራይስ ሀሳቡን የሰጠውና የትላንትናውን ጨዋታ ማሸነፋቸው እጅግ በጣም ደስ እንዳሰኘው ጭምር ነው የተናገረው። ሁሉም እኛ ላይ ለመድረስ እየጣረ ነው ብሏል። ኖኒ ማድዋይኬ ነው ይህንን ሀሳብ የሰጠው። የአርሰናሉ ተጫዋች የሆነው ማድዋይኬ ቡድናቸው አሁን እያደረገ የሚገኘው ነገር ማድረጉን እንዲቀጥል ነው ያሳስበው። ስለ ዋንጫ ፉክክሩ ያነሳው ማድዋይኬ እኛ አሁን ላይ የሊግ መሪዎች ነን፣ ሁሉም ደግሞ እኛን ለመያዝም እየጣረ ነው ሲል ጭምር ይናገራል። እያደረግን የምንገኘው ነገር ማድረግ መቀጠል አለብን ሲል ያሳሰበው ተጫዋቹ ጨዋታዎችን ማሸነፍ አለብን፣ ያንን ለማድረግም እየሞከረን ነው ሲልም ጭምር ነው የተናገረው ኖኒ ማድዋይኬ። አርቴታ ዴክላን ራይስን አሞካሽቶታል። ዴክላን ራይስ ከዓለማችን ምርጥ ተጫዋቾች አንደኛው ነው ሲል አርቴታ ይናገራል። የአርሰናል ዋና አሰልጣኝ ሚኬል አርቴታ ዴክላን ራይስ ከዓለማችን ምርጥ ተጫዋቾች አንደኛው ነው ሲል ይገልጸዋል። ራይስ በአስተን ቪላ ጨዋታ ባለመሳተፉ መበሳጨቱን የገለጹት አርቴታ ለዛሬው ጨዋታ ግን ብቁ ለመሆን ባለፉት ቀናት ከፍተኛ ጥረትን ሲያደርግ ቆይቷል፣ በዚህም ምክንያት አሰልፈነዋል ሲልም ነው የተናገረው።
ቡድኑ ባሳየው መሻሻል በጣም ደስተኛ ነኝ። ብዙ የግል ጥንካሬዎችና በራስ መተማመኖችንም ሜዳ ላይ አሳይተውኛል ሲል ነው ሚኬል አርቴታ የተናገረውና በዚህም እጅግ በጣም ደስተኛ መሆኑን ጭምር ነው የተናገረው። ድሉ ሲቲ ላይ ጫና ያሳድራል ብሏል ፖል ሜርሰን ሲናገር። የቀደመው ተጫዋች ፖል ሜርሰን አርሰናል ያስመዘገበው ድል ዛሬ ለሚጫወተው ማንቸስተር ሲቲ ላይ ትልቅ ጫና እንደሚያሳድርበት ነው የተናገረው። አርሰናል ያስመዘገቡት ድል ማንቸስተር ሲቲ ላይ ትልቅ ጫና ያሳድራል ሲል ነው ፖል ሜርሰን ጨምሮ የሚናገረው። አርሰናል ጥሩ አልተጫወተም፣ ነገር ግን 3 ጎሎችን አስቆጥሯል። ይሄ ደግሞ ስለ ቡድኑ የሆነ ነገር ይናገራል። አሸናፊ ቡድኖች ወይም ዋንጫ ለማሸነፍ የሚጥሩ ቡድኖች እንደዚህም ቢሆን ውጤት አምጥተው ማሸነፍ ይኖርባቸዋል ሲልም ጭምር ነው የተናገረው ፖል ሜርሰን ሀሳቡን ሲሰጥ። በትላንትናው ጨዋታ አርሰናል የተወሰነ የኳስ ቁጥጥር ላይ ተመጣጣኝ ነገር ቢኖርም ነገር ግን የተሻለ ቁጥር ነበራቸው። 57 በመቶ የኳስ ቁጥጥር ነበራቸው። በጎል ሙከራዎች ረገድ ትላንትና ቦርንመዝ የተሻለ ቁጥር አስመዝግቧል። 15 የጎል ሙከራዎችን ነው ትላንትና ማድረግ የቻሉት። በአንጻሩ በአርሰናል በኩል 12 ሙከራዎችን የተደረጉበት ምሽት ነበር ብሎ ማንሳት ይቻላል። በኤክስጂ ደረጃ 1.34 ነው ቦርንመዞች ያስመዘገቡት። በአንጻሩ አርሰናል 1.18 ነው ኤክስጂያቸው በትላንትናው መርሃ ግብር ላይ። በአጠቃላይ ግን አርሰናል እጅግ በጣም ወሳኝ የሆነ ድልን ትላንትና አሳክቶ ከሜዳ መውጣት የቻለበትን አጋጣሚ ነው የተመለከትነው። የሊጉን የደረጃ ሰንጠረዥም አሁንም መሪነቱን በደንብ አጠናክሮ የቀጠለበት ጨዋታ ሆኖ የተጠናቀቀበት ምሽት ነው። አርሰናል ትላንትና ጨዋታውን ያሸነፈበት ምሽትና ዛሬ በተለይ ማንቸስተር ሲቲ የሚያደርገው ጨዋታ ላይ የተወሰኑ ጫናዎችን ማሳደር የሚችልበትን ውጤት ነው ማምጣት የቻለው። ዛሬ ሲቲ ከቼልሲ ጋር ነው ጨዋታውን የሚያደርገው። ቀጣዩ ጨዋታው ደግሞ አርሰናል ከሊቨርፑል ጋር ከመሆኑ ጋር በተያዘ በስነ ልቦና ደረጃም ጥሩ ነገሮችን ይሰጠዋል ተብሎ ይታሰባል። ምክንያቱም ዘንድሮ አርሰናልን ካሸነፉ ቡድኖች መካከል ሊቨርፑልም የሚጠቀስ ቡድን እንደነበር እናስታውሳለን። በቀጣይ ደግሞ እርስ በርሳቸው ጨዋታቸውን የሚያደርጉ ነው የሚሆነው። ዛሬም በተወዳጁ የእንግሊዝ ፕሪምየር ሊግ የሚደረጉ መርሃ ግብሮች የሚቀጥሉ ነው የሚሆነው። ዛሬ በርከት ያሉ መርሃ ግብሮች ናቸው የሚደረጉት። ወደ 6 ያክል ጨዋታዎች ይደረጋሉ። ከቀን 9 ሰዓት ከ30 ጀምሮ እስከ ምሽት 2 ሰዓት ከ30 ድረስ ዛሬ መርሃ ግብሮች ይኖራሉ። ልክ ቀን 9 ሰዓት ከ30 ሲል ሊድስ ዩናይትድ በሜዳው ኤላንድ ሮድ ከማንቸስተር ዩናይትድ ጋር የሚያደርጉት መርሃ ግብር ዛሬ የሚጠበቅ ጨዋታ ነው። ሊድስ ዩናይትድ ከወራጅ ቀጠናው እየራቀ የሚገኝ አይነት ቡድን ነው። 21 ነጥቦችን መሰብሰብ የቻለ ነው። ከዌስትሃም ደግሞ ወይም ደግሞ ከወራጅ ቀጠናው 18ኛ ደረጃ ላይ ከተቀመጠው ቡድን የ7 ነጥብ ልዩነት ነው አሁን ላይ ያላቸው። ያለፉትን ተከታታይ ጨዋታዎች እየተሸነፈ አይገኝም ይሄ ቡድን። በእርግጥ ባቻ ውጤት ያጠናቀቃቸው ጨዋታዎች ቢበዙም ነገር ግን ያለፉትን ተከታታይ ጨዋታዎች እየተሸነፈም አይደለም ወይም ደግሞ ጥሩ ውጤቶችን እያመጣ ነው የሚገኘው። የዚህ ቡድን አሰልጣኝ የሆኑት ዳንኤል ፈርከ ሊሰናበቱ በጣም ከጫፍ የደረሱበት አጋጣሚ እንደነበር እናስታውሳለን። ነገር ግን ከዛ በኋላ የነበሩ ከባባድ ጨዋታዎችን ጭምር ውጤት በማምጣታቸው አሁንም በቡድን ውስጥ እድል ተሰጥቷቸዋል። ባለፈው ሳምንት ደግሞ ከሊቨርፑል ጋር ነው በአቻ ውጤት ጨዋታቸውን አጠናቀው እንደነበር እናስታውሳለን። ሊቨርፑልንም ያሸነፉበት ከዚህ በፊትም ከሊቨርፑል ጋር አቻ የተለያዩበት መርሃ ግብር እንደነበር እናስታውሳለን። 21 ነጥቦችን ሰብስበው 16ኛ ደረጃ ላይ ነው የተቀመጡትና የዛሬውን ጨዋታ ማሸነፍ ደግሞ የደረጃ ሰንጠረዡ ላይ ከፍ ያደርጋቸዋል። ቦርንመዝን በልጠው ጭምር ሊቀመጡ የሚችሉበት እድል እንዳላቸው ይታመናልና የዛሬው ጨዋታ በትልቅ ጉጉት የሚደረግ መርሃ ግብር ነው ብሎ ማንሳት ይቻላል። ማንቸስተር ዩናይትድ በጉዳት ምክንያትና በአፍሪካ ዋንጫው ምክንያት ተጫዋቾቹን አጥቶ አሁንም እየታገለ የሚገኝ አይነት ቡድን ነው። በእርግጥ ያለፉትን 2 ጨዋታዎች አልተሸነፈም። ነገር ግን ባለፈው ሳምንት ከወልቨርሃምፕተን ወንደረርስ ጋር አቻ ያጠናቀቀው ጨዋታ እጅጉን በጣም አስቆጭ የሚባል የጨዋታ ውጤት እየተመዘገበበት እንደነበር የምናስታውሰው ነው። ምክንያቱም ወደ ቶፕ 4 በደንብ መጠጋት የሚችልበት እድሉ ነበረው። ከ4ኛ ደረጃ ላይ ከተቀመጠው ሊቨርፑል ጋርም ነጥቡን ማቀራረብ የሚችልበት፣ ቸልሲን ደግሞ አልፎ መሄድ የሚችልበትን በተለይ ደግሞ ወልቨርሃምፕተን ወንደረርስ በዚህ ውድድር ዓመት በጣም ደካማ የሚባል ጊዜን ማሳለፉን ተከትሎ ከዛ ውጭ በመጀመሪያው ዙር 4-1 ያሸነፈበት መርሃ ግብር እንደነበር ሲታወስ ማንቸስተር ዩናይትድ ነጥብ የጣለበት መርሃ ግብር በጣም አስቆጭ የነበረ መርሃ ግብር እንደነበር እናስታውሳለን። ዛሬ ከሊድስ ዩናይትድ ጋር የሚያደርጉት መርሃ ግብር በትልቅ ጉጉት የሚጠበቅ ጨዋታ ይሆናል ተብሎ ይታሰባል። ትልቅ ፉክክር እንመለከትበታለን ተብሎ ነው የሚታሰበው። ይህ ጨዋታ በኤላንድ ሮድ ነው መርሃ ግብሩ የሚደረገው በሊድስ ዩናይትድ ሜዳ ቀን 9 ሰዓት ከ30 ሲል የሚደረግ ጨዋታ ነው። በዛሬው ጨዋታ ላይ ማቲያስ ደሊት በጉዳት ምክንያት አይኖርም። አማድ ዲያሎ እንዲሁ ኑሱር ማዝራዊና ብሪያን ኤምቤሞ በአፍሪካ ዋንጫው ምክንያት አፍሪካ ዋንጫው ላይ ስለሚገኙ የዛሬው ጨዋታ ላይ መሳተፍ አይችሉም። እንዲሁ ሃሪ ማጓየርም በዛሬው ጨዋታ በጉዳት ምክንያት ማንቸስተር ዩናይትድን ማገልገል የማይችሉ ተጫዋቾች ናቸው። እንዲሁ ብሩኖ ፈርናንዴዝም በዛሬው ጨዋታ ላይ አይኖርም ተብሎ ነው የሚታሰበው። የኮቢ ማይኖና ሜሰን ማውንትም ጉዳይ ያልተረጋገጠ ጉዳይ እንደሆነ ነው
መረጃዎች የሚያሳዩትና እነዚህ ተጫዋቾችን አጥቶ ነው ማንቸስተር ዩናይትድ ጨዋታዎችን እያደረገ የሚገኘው። የዛሬው ጨዋታም በኤላንድ ሮድ የሚደረግ መርሃ ግብር ይሆናል ተብሎ ይታሰባል። ያለፉት የእነዚህ ቡድኖች 3 የእርስ በርስ ግንኙነቶቻቸውን ከተመለከተን በአጠቃላይ ማንቸስተር ዩናይትድ ከ3ቱ 2ቱን አሸንፎ አንዱን በአቻ ውጤት ያጠናቀቀበት ነው። ያለፉት 3 ጨዋታዎች ማንቸስተር ዩናይትድ እና ሊድስ 0-0 የተለያዩበት፣ ከዛ በተጨማሪ ዩናይትድ ሁለቱን ጨዋታዎች ደግሞ 2-0 በሆነ ተመሳሳይ ውጤት ያሸነፉበት መርሃ ግብር የነበረ እንደሆነ የተመለከትነው። የዛሬው ጨዋታ በጉጉት እንዲጠበቅ ያደርገዋል። ዛሬ ማንቸስተር ዩናይትድ ጨዋታውን የሚያደርግ ይሆናል። ምናልባት ይህንን ጨዋታ እስከ ሌሎች ቡድኖች ጨዋታቸውን እስኪያደርጉ ድረስ የሚያሸንፍ ከሆነ የደረጃ ሰንጠረዡ 4ኛ ደረጃ ላይ መቀመጥ የሚችልበትን እድል ያገኛል። ምክንያቱም 30 ነጥብ ይዞ 6ኛ ነው የተቀመጠው። 4ኛ ደረጃ የተቀመጠው ሊቨርፑል ደግሞ 33 ነጥቦችን ነው የያዘው። ተመሳሳይ የጎል ልዩነት ነው ያላቸው ሁለቱም 4-4 የጎል ልዩነቶች ያሏቸውና ዛሬ ጨዋታውን ልክ የሚያሸንፍ ከሆነ 33 ነጥብና ከ4 በላይ ደግሞ ይሆናል ጎሉ። ምክንያቱም 4 ላይ ነው የሚገኘው። አሁን ካሸነፈ ደግሞ ቁጥሩ ከፍ ማለቱ አይቀርምና ሊቨርፑል ጨዋታውን እስኪያደርግ ቼልሲም ጨዋታውን እስኪያደርግ ድረስ 4ኛ ደረጃ ላይ መቀመጥ የሚችልበትን እድል ያገኛል ተብሎ ይታሰባል። የዛሬው ጨዋታ እጅግ በጉጉት የሚጠበቅ ጨዋታ ነው። በኋላ ላይ በስፋት እናነሷለን የአሰልጣኞቹን አስተያየትና ከዛሬው ጨዋታ ጋር በተያያዙ የሚነሱ አንዳንድ ጉዳዮችን በኋላ የምናነሳ ነው የሚሆነው። ይህ ጨዋታ ቀን 9 ሰዓት ከ30 ሲል የሚደረግ መርሃ ግብር ነው። ሌሎች ጨዋታዎች ምሽት 12 ሰዓት ላይ ይደረጋሉ። ኤቨርተን በሜዳው ጉዲሰን ፓርክ ከብሬንትፈርድ ጋር የሚያደርገው ጨዋታም ዛሬ ይጠበቃል። ምሽት 12 ሰዓት ላይ ነው የሚደረገው። ፉልሃም በክራቨን ኮቴጅ ከሊቨርፑል ጋር የሚያደርጉት ጨዋታም እንዲሁ ይጠበቃል። የዛሬው ጨዋታ በትልቅ ጉጉት የሚጠበቅ መርሃ ግብር ነው። ኒውካስል ዩናይትድ በሜዳው ሴንት ጄምስስ ፓርክ ስቴዲየም ከኒውካስል ዩናይትድ ጋርም እንዲሁ መርሃ ግብራቸውን ያደርጋሉ። ቶተንሃም ሆትስፐርስ በሜዳው ቶተንሃም ሆትስፐርስ ስቴዲየም ሰንደርላንድን የሚገጥምበት ጨዋታ ምሽት 12 ሰዓት ላይ ሲደረግ የዛሬው ሱፐር ሰንዳይ የሚያስብለው ተጠባቂው ጨዋታ ማንቸስተር ሲቲ እና ቸልሲ የሚያደርጉት መርሃ ግብር ነው። ማንቸስተር ሲቲ እንግዲህ አሰልጣኝ አልባውን ወይም ደግሞ አሰልጣኙን ያሰናበተውን ቸልሲን የሚገጥምበት መርሃ ግብር እንደሆነ በርካቶች የሚጠብቁት መርሃ ግብር እንደሆነ እየተነሳ ይገኛል። አሰልጣኝ ኤንዞ ማሬስካን አሰናብቷል። አዲስ አሰልጣኝ እስካሁን ድረስ አልቀጠረም ቸልሲ። በርካቶችም በተለይ ኤንዞ ማሬስካ መሰናበታቸውን እየተቹት ይገኛሉ። አሰልጣኝ ፔፕ ጓርዲዮላ ከነዚህ መካከል አንደኛው ነው። እንግዲህ ያልጠበቁት አይነት ስንብት ነው። እርግጥ ነው እግር ኳስ ላይ እንደዚህ አይነት ነገሮች ሊከሰቱ ይችላሉ። ነገር ግን ምርጡን አሰልጣኝ ነው ቸልሲ ያሰናበተው የሚል ሀሳቦችን ሰጥተዋል። ከዛ በተጨማሪ ተንታኞችም እነ ጄሚ ካራገር ጭምር ወርቅ ነው ያጡት ቸልሲዎች ሲል ሀሳቡን የሰጠበትን አጋጣሚ ተመልክተናል። ዛሬ ምሽት ግን የሚደረገው ተጠባቂው ጨዋታ ምሽት 2 ሰዓት ከ30 ሲል የሚደረግ መርሃ ግብር ነው በኢቲሃድ ስቴዲየም። ይህ ጨዋታ ይደረጋል። ለሁለቱም ቡድኖች እጅግ በጣም ወሳኝ ነው። ማንቸስተር ሲቲም ወደ ዋንጫው ፍክክሩ እንዲመለስ፣ ከዛ በተጨማሪ ቸልሲም ቶፕ 4 ፍክክሩ ላይ እንዲኖርበትም ይህ ጨዋታ ለሁለቱም በጣም አስፈላጊ ነው ተብሎ ይነሳልና ይህ ጨዋታ ምሽት 2 ሰዓት ከ30 ላይ የሚደረግ መርሃ ግብር ነው። በአብዛኛው ለማንቸስተር ሲቲ ይህ ጨዋታ የማሸነፍ ግምት ተሰጥቶታል። አይት ኑሪ እንዲሁ ደግሞ ኦማር ማርሙሽ በአፍሪካ ዋንጫው ምክንያት በዛሬው ጨዋታ በሲቲ በኩል አይኖሩም። ኦስካርቦ፣ ማቴዮ ኮቫቺች እና ጆን ስቶንስ በጉዳት ምክንያት በዛሬው ጨዋታ የማይኖሩ ናቸው። የኒኮ ኦሬሊ እንዲሁ ደግሞ ሳቪኒዮ በዛሬው ጨዋታ ላይኖሩ ይችላሉ የሚሉ ግምቶች እንዳሉ ነው ዘገባዎቹ የሚጠቁሙት። ሞይስ ካይሴዶ በቅጣት ምክንያት በዛሬው ጨዋታ ላይ አይኖሩም። ለረጅም ጊዜ ጉዳት ላይ የሚገኙት ላቪ ኮልዌል፣ ሮሚዮ ላቪያ፣ ዳሪዮ ኢሶኩ በዛሬው ጨዋታ ላይ የማይኖሩ ሌሎች የቸልሲ ተጫዋቾች እንደሆኑ ነው የተመለከትነው። የማርክ ኮሪያ እና የጁሪየል ሃቶ በዛሬው ጨዋታ ላይ የመሰለፍ እድልም አጠራጣሪ እንደሆነ ነው በቸልሲ በኩል የተመለከትነው። ዛሬ ተጠባቂው ጨዋታ በኢቲሃድ ስቴዲየም ማንቸስተር ሲቲ እና ቸልሲ ልክ ምሽት 2 ሰዓት ከ30 ሲል በተወዳጁ የእንግሊዝ ፕሪምየር ሊግ 20ኛው ሳምንት ጨዋታቸውን ያደርጋሉ። 20ኛዎቹ ጨዋታዎች ከተደረጉ በኋላ አርሰናል 48 ነጥቦችን በመሰብሰብ የሊጉን የደረጃ ሰንጠረዥ በአንደኝነት እየመራው ይገኛል። በአንጻሩ አስተን ቪላ ሁለተኛ ደረጃ ላይ ተቀምጧል 42 ነጥቦችን በመሰብሰብ ከመሪው አርሰናል በ6 ነጥቦች ዝቅ ብሎ ሁለተኛ ደረጃ ላይ የተቀመጠ ቡድን ነው። ማንቸስተር ሲቲ ዛሬ አንድ ቀሪ ጨዋታውን ያደርጋል 41 ነጥቦችን ሰብስቦ 7 ነጥቦችን ዝቅ ብሎ ሶስተኛ ደረጃ ላይ ተቀምጧል። ከአስተን ቪላ የአንድ ነጥብ ልዩነት አላቸው። የዛሬውን ጨዋታ ማሸነፍ የሚችል ከሆነ ግን ሁለተኛ ደረጃነቱን መልሶ ማግኘት የሚችልበት እድል አለው። ሊቨርፑልም 33 ነጥቦችን ሰብስቦ አራተኛ ደረጃ ላይ የተቀመጠ ቡድን ነው። ቸልሲ በ30 ማንቸስተር ዩናይትድ በ30 እስከ 6ኛ ደረጃ ላይ ሲቀመጡ በወራጅ ቀጠናው ላይ ዌስትሃም ዩናይትድ በ14 ነጥቦች 18ኛ ነው። በርንሌ በ12 ነጥቦች 19ኛ። ትላንትና ዘንድሮ ለመጀመሪያ ጊዜ ድል ማድረግ የቻለው ወልቨርሃምፕተን ወንደረርስ በ6 ነጥቦች 20ኛ ደረጃ ላይ የተቀመጠ ቡድን ነው። ሃላንድ በ19 ግቦች ከፍተኛ ግብ አስቆጣሪነቱን እየመራ ነው። ኢጎር ቲያጎ ከብሬንትፈርድ በ11 ግቦች ሁለተኛ ደረጃ ተቀምጧል። አንቷን ሴሜኒዮ ከቦርንመዝ ምናልባት
ትላንትና የመጨረሻው ጨዋታ ሊሆን እንደሚችል በርካቶች ያምናሉ። 9 ነጥቦችን ሰብስቦ 9 ጎሎችን አስቆጥሮ 3ኛ ደረጃ ተቀምጧል። ነገር ግን አሰልጣኝ አንዶኒ ኢራኦላ እንደተናገሩት ከሆነ በቀጣዩ የቶትናም ሆትስፐርስ ጨዋታ ቡድኑን ማገልገል ይኖርበታል ወይም ደግሞ ያገለግላል የሚል አይነት ሀሳብን ጭምር ሰጥተዋል። ነገር ግን አንቷን ሴሜኒዮ ከማንቸስተር ሲቲ ጋር የሚያደርገው የዝውውር ድርድር ወደ መጠናቀቁ የተቃረበ እንደሆነ ይታወሳል። እስከ ጃንዋሪ 10 ድረስ ኮንትራት ማፍረሻው ሳይጠናቀቅ ማስፈረም ይኖርባቸዋል ማንቸስተር ሲቲ እና የቀሩት 6 ቀናቶች ናቸው። በእነዚህ 6 ቀናቶች ማንቸስተር ሲቲ ዝውውሩን ያጠናቅቃል ተብሎ እንደሚታሰብ ነው ሀሳቦች የወጡት። አሰልጣኝ አንዶኒ ኢራኦላ ግን በቀጣዩ በቶትናም ጨዋታም እንመለከተዋለን ሲሉ ሀሳባቸውን ሰጥተዋል። ትላንትና በተወዳጁ የእንግሊዝ ፕሪምየር ሊግ የተደረጉት መርሃ ግብሮችና ዛሬ የሚደረጉት ጨዋታዎች ደግሞ እነዚህን ነው የሚመስሉት። በሌሎች ሊጎችም ትላንትና ጨዋታዎች ቀጥለዋል። ትላንትና የተደረጉ በርከት ያሉ መርሃ ግብሮች አሉ። ለምሳሌ ያክል በጣሊያን ሴሪኤም ትላንትና ወደ 5 ያክል ጨዋታዎች ነበሩ። ኮሞ የሴስ ፋብሬጋሱ ቡድን ዘንድሮም እጅግ አስደናቂ ቡድን መሆኑን እያስመለከተ ይገኛል። ትላንትናም ከኡዲኒዜ ጋር ጨዋታውን አድርገው 1-0 በሆነ ውጤት ማሸነፍ የቻለበት መርሃ ግብር ሆኖ ተጠናቋል። ትላንትና ደኩኛ ጎል ያስቆጠረው ተጫዋች ነው ለኮሞ 1-0 በሆነ ውጤት በማሸነፍም ትላንትና አሁንም አሸናፊነታቸውን አስቀጥለው የተገኙበት ጨዋታ እንደሆነ አስመልክተዋል። ትላንትና ኮሞች የሴስ ፋብሬጋሱ ቡድን ድል ማድረግ የቻለበት አጋጣሚ ነው የተመለከትነው። በሌሎች የጣሊያን ሴሪ ትላንትና መርሃ ግብሮች ጄኖዋና ፒያትሳ፣ ከዛ ውጭ ደግሞ ሳሶሎና ፓርማ እንዲሁ ዩቬንቱስና ሊቼ፣ እነዚህ ጨዋታዎች በሙሉ በአንዳቸው ውጤት የተጠናቀቁ መርሃ ግብሮች ናቸው። ትላንትና ዩቬንቱስ በሜዳው አሊያንዝ ያደረገውን መርሃ ግብር 1-1 በሆነ ውጤት ነው ጨዋታውን ያጠናቀቀው። በእርግጥ እየተመሩ እንደነበር ተመልክተናል። ከዛ ውጭ ግን ዌስተን መኬኒ 49ኛው ደቂቃ ላይ ባስቆጠረው ጎል ጨዋታው 1-1 በሆነ ውጤት ተጠናቋል። 66ኛው ደቂቃ ላይ ፍጹም ቅጣት ምትን ማግኘት ቢችሉም ነገር ግን ጆናታን ዴቪድ ዘንድሮ ጥሩ የሚባል ውድድር ዓመትን እያሳለፈ አይገኝም። ትላንትና ፍጹም ቅጣት ምቱን እያባከነበትን አጋጣሚ ነው የተመለከትነው። በዚህም ዩቬንቱስ የትላንትናውን ጨዋታ ማሸነፍ ተስኖት ጨዋታውን በአቻ ውጤትም ያጠናቀቀበት መርሃ ግብር ሆኖ የተጠናቀቀ ጨዋታ ሆኗል። ሌላኛው ምሽት ላይ የተደረገው አታላንታና ሮማ ያደረጉት በቤርጋሞ የተደረገው ጨዋታ ነው። አታላንታ ይህንን ጨዋታ 1-0 በሆነ ውጤት ማሸነፍ ችሏል። ሮማ የዋንጫ ፉክክር ውስጥ የነበረ ቡድን ነው። ነገር ግን የጃምፔሮ ጋስፔሬኔ ቡድን ተደጋጋሚ ነጥብ መጣሎች በመከሰቱ ምክንያት አሁን ላይ ከዋንጫው ፉክክሩ እየራቀ የሚገኝ ቡድን ነው። ትናንትናም በአታላንታ ሽንፈት የገጠመው ቡድን ሆኗል። ዛሬም ጨዋታዎች ቀጥለው ይደረጋሉ። ቀን 8 ሰዓት ከ30 ሲል ላትሲዮ እና ናፖሊ የሚያደርጉት መርሃ ግብር ዛሬ ይጠበቃል። ናፖሊ በዋንጫ ፉክክሩ ላይ የሚገኝ ቡድን ነው። አምና ሻምፒዮን እንደነበር እናስታውሳለን። ዘንድሮ ግን ከሁለቱ የሚላን ከተማ ክለቦች ትልቅ ፉክክር ገጥሞታል፣ ከኢንተር ሚላን እና ከኤሲ ሚላን። አሁንም ፉክክሩን ይቀጥላል ተብሎ ይታሰባል። ዛሬ ደግሞ ከላትሲዮ ጋር ከሜዳ ውጪ ቀን 8 ሰዓት ከ30 ላይ ጨዋታቸውን ያደርጋሉ። ቀን 11 ሰዓት ሲል ፊዮረንቲና እና ክሮሚኔንሴ ጨዋታቸውን ያደርጋሉ። ምሽት 2 ሰዓት ሲል ቬሮና እና ቶሪኖ፣ እንዲሁ ደግሞ ምሽት 4 ሰዓት ከ45 ሲል ኢንተር ሚላን በሜዳው ሳን ሲሮ ጁሴፔ ማይዛ ከቦሎኛ ጋር የሚያደርጉት መርሃ ግብር ዛሬ በጣሊያን ሴሪኤም የሚጠበቁ መርሃ ግብሮችን እንደሆኑ ነው መረጃዎቹ የሚያሳዩት። የስፓኒሽ ላሊጋ ጨዋታዎችም ትናንትና ቀጥለው ተደርገዋል። ከነዚህ መካከል በጉጉት ሲጠመቅ የነበረው የካታላን ደርቢ ጨዋታ ትናንትና ተደርጓል። ባርሴሎና መሪነቱን ያጠናከረበት ውጤት ነው ትናንትና የተመዘገበው። የካታላኑ ክለብ ባርሴሎና ትናንትና ከኤስፓኞል ጋር ያደረገው የላሊጋ መርሃ ግብር 2-0 በሆነ ውጤት ማሸነፍ ችሏል። የባርሴሎናን የማሸነፊያ ግቦች ዳኒ ኦልሞ እና ሮበርት ሌቫንዶስኪ ከመረብ ጋር ያገናኙ ተጫዋቾች ናቸው። ባርሴሎና ትናንትና ማሸነፉን ተከትሎ አሁንም የደረጃ ሰንጠረዡ መሪነት ላይ ጠንከር ብሎ እየቀጠለ ይገኛል። 49 ነጥቦችን በመሰብሰብ አሁንም መሪነቱን አጠናክሮ እየተቀመጠ ቡድን አድርጎታል። ከትላንትናው ጨዋታ ጋር በተያዘም በርከት ያሉ ሀሳቦች ሲነሱ ነበር። በተለይ ደግሞ የኤስፓኞል ደጋፊዎች ሁዋን ጋርሲያ ላይ በጣም ትልቅ ተቃውሞን እንደሚያሰሙ ሲነገር ነበር። ምክንያቱም የኤስፓኞል ግብ ጠባቂ እንደነበረ እናስታውሳለን። ለተቀናቃኛቸው ባርሴሎና ነው የተጫዋች የሄደውና ይሄ ግብ ጠባቂ ያመራውና ኤስፓኞልና ባርሴሎና የከተማ ተቀናቃኞች ናቸው። ሁለቱም ካታላን ውስጥ የሚገኙ ናቸው እና በጣም ትልቅ ተቀናቃኞች ናቸው። በዚህ መሰረትም ትናንትና ተቃውሞዎች ደርሰውበታል ግብ ጠባቂው። እንዲሁ ከጨዋታው በፊት በወጡ መረጃዎች መሰረት በርከት ያሉ ጉዳዮች ሲነሱ ነበር። የኤስፓኞል ደጋፊዎች ይህንን ተጫዋች ለመቃወም ወይም ብስጭታቸውን ለመግለጽም የተለያዩ የማይጠበቁ ነገሮችን እንደሚያደርጉ ሲገለጽ የነበረበት መርሃ ግብር ነበር። ትናንትና ግን ባርሴሎና ኤስፓኞልን 2-0 በሆነ ውጤት ማሸነፍ የቻለበትን መርሃ ግብር ነው ያደረገው። ሴልታ ቪጎ እና ቫሌንሲያ ጨዋታቸውን አድርገው ሴልታ ቪጎ 4-1 በሆነ ውጤት ማሸነፍ ችሏል። ኦሳሱና እና አትሌቲክ ቤልባኦ ደግሞ እንዲሁ 1-1 በሆናቸው ውጤት ነው ጨዋታው የተጠናቀቀው። ቪያሪያል ከኤልቼ ጋር ያደረጉት መርሃ ግብር
3-1 በሆነ ውጤት ነው ቪያሪያል ጨዋታውን ማሸነፍ የቻለው። አሁንም በደረጃ ሰንጠረዡ ጥሩ ፉክክር እያደረገ የሚገኘው ቪያሪያል ምንም እንኳን ባለፈው ሳምንት በባርሴሎና ሽንፈት ቢገጥመውም አሁንም ግን ወደ አሸናፊነቱ ተመልሷል። ትላንትናም 3-1 በሆነ ውጤት ነው ጨዋታውን ማሸነፍ የቻለው። ዛሬም ጨዋታዎች ቀጥለው ይደረጋሉ። በስፓኒሽ ላሊጋ ሲቪያ በሜዳው ራሞን ሳንቸስ ፒዥዋን ከሌቫንቴ ጋር ጨዋታውን ያደርጋል። ሪያል ማድሪድ በሳንቲያጎ ቤርናቢው ከሪያል ቤቲስ ጋር የሚያደርገው ጨዋታ ይጠበቃል። ቀን ምሽት 12 ሰዓት ከሩብ ላይ የሚደረግ መርሃ ግብር ነው። ዲፖርቲቮ አላቬስ እና ሪያል ኦቪዬዶ ምሽት 2 ሰዓት ከ30 ላይ ጨዋታቸውን ያደርጋሉ። ማዮርካ እና ዤኗም በተመሳሳይ ሰዓት ጨዋታቸውን ያደርጋሉ። ሪያል ሶሴዳድ ደግሞ ከአትሌቲኮ ማድሪድ ጋር የሚያደርጉት መርሃ ግብር ዛሬ በስፓኒሽ ላሊጋ ከሚጠበቁ መርሃ ግብሮች መካከል አንደኛው ነው። ይህ ጨዋታ ደግሞ ምሽት ላይ የሚደረግ መርሃ ግብር ነው። በሪያል አሬና ወይም በሳን ሰባስቲያን ጨዋታው የሚደረግ ይሆናል። የሪያል ሶሴዳድ እና የአትሌቲኮ ማድሪድ መርሃ ግብር ዛሬ የሚደረገው መርሃ ግብር። ሌላኛው የምናነሳው ሊግ ደግሞ የፍሬንች ሊግ ዋንን ይሆናል። ትላንትና ሞናኮ እና ሊዮን ጨዋታቸውን ያደርገዋል። ሊዮን 3-1 በሆነ ውጤት ትላንትናውን ጨዋታ ማሸነፍ የቻለው። ኒስ እና ስትራስቡርግ ጨዋታቸውን 1-1 አጠናቀዋል። ሬንስ ደግሞ ከሊል ጋር ያደረገውን መርሃ ግብር ሬንስ 2-0 በሆነ ውጤት ማሸነፍ የቻለበት መርሃ ግብር ሆኖ ነው የትላንትናው ጨዋታ የተጠናቀቀው። ዛሬ ኦሎምፒክ ደ ማርሴይ ከናንተስ፣ ብሬስት ከኦንዤ፣ ሊሃርቬ ከአንጀርስ፣ ሎሪዮ ከሜትስ እና ፓሪስ ሳን ዠርሜን በሜዳውና በደጋፊው ፊት በፓርክ ደስ ፕሪንሰስ እዛው ጎረቤት የሆነውን ክለብ አዲስ አዳጊውን ፓሪስን የሚገጥምበት ጨዋታ ዛሬ ይደረጋል። ምሽት 4 ሰዓት ከ45 ሲል የሚደረግ መርሃ ግብር ነው። ዛሬ የሚደረጉ በአውሮፓ ታላላቅ ሊጎች የሚኖሩ ጨዋታዎች ደግሞ እነዚህ ነው የሚመስሉት። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን ወደ እናንተ እናደርስ። ማንቸስተር ዩናይትድን የተመለከተ መረጃን በማስቀደም ነው የምንጀምረው። ከማንቸስተር ዩናይትድ ጋር በተያያዘም ካርሎስ ባሌባን የተመለከተ ጉዳይ እናንሳ። የብራይተን ኃላፊ የሆኑት ፖል ባርበር ክለባቸው ካርሎስ ባሌባን የመሸጥ ምንም አይነት ፍላጎት እንደሌለው ነው የሚናገሩት። ተጫዋቹ ስሙ ከማንቸስተር ዩናይትድ ጋር ስለመያያዙ የተጠየቁት ኃላፊው ከማንቸስተር ዩናይትድ ጋር ግንኙነት እያደረገን አይደለም ሲሉ ጭምር ነው የተናገሩት። አክሎም በዚህ የዝውውር መስኮት ወይም ደግሞ ወደፊት ካርሎስ ባሌባን የመሸጥ ሀሳብም ፍላጎትም የለንም፣ ነገር ግን ባለተሰጥኦ እንደሆነና ወደፊት አማራጮች እንደሚኖሩት ግን እናውቃለን ሲልም ጭምር ነው ሀሳቡን የሰጠው። ሌላኛው እንግዲህ ማንቸስተር ዩናይትድ ግን አሁንም ቢሆን ካርሎስ ባሌባን ማስፈረም ስለሚችሉበት ሁኔታ ለመነጋገር ከተጫዋቹ ተወካዮች ጋር ግንኙነት ማድረጉን እንደቀጠለ ነው መረጃዎች የሚያሳዩት። ባሌባ ዩናይትድን መቀላቀል እንደሚፈልግ ግልጽ ሲሆን ማንቸስተር ዩናይትድ አሁንም ተጫዋቹን ሁኔታ እየተከታተለ ይገኛል ተብሏል። ብራይተን በጥር የዝውውር መስኮት ተጫዋቹን መሸጥ አይፈልግም። በዚህ ወርም ዝውውሩን እውን ለማድረግም ብቸኛው መንገድ ከፍተኛ የዝውውር ሂሳብ ማቅረብ ብቻ እንደሆነ ነው ፋብሪሲዮ ሮማኖ እየተናገረ የሚገኘውና እነዚህ ጉዳዮች ናቸው እየተነሱ የሚገኙት። በአጠቃላይ ማንቸስተር ዩናይትድ የማስፈረም ፍላጎቶች እንዳሉት ቢነገርም ነገር ግን ምንም አይነት ነገር ግን ብራይተኖች አሁን ይህንን ተጫዋች የመልቀቅ ግን ፍላጎት እንደሌለው ጭምር ነው መረጃዎቹ እየወጡ የሚገኙት። ሌላኛው እየተነሳ የሚገኘው ጉዳይ ማንቸስተር ዩናይትድ ቤት ውስጥ መቃቃሮች ተፈጥረዋል የሚል ጉዳይ ተነስቷል። በማንና በማን መካከል ያላችሁ እንደሆነ በአሰልጣኝ ሩበን አሞሪም እና በጄሰን ዊልኮክስ መካከል ነው እነዚህ አይነት ነገሮች ተፈጥረዋል ብሎ ናተን ሶልት የተባለው የመረጃ ምንጭ እየተናገረ የሚገኘው። ለማንቸስተር ዩናይትድ በጣም ቅርብ ከሆኑ ጋዜጠኞች መካከል አንደኛው ነው ይህ ሰው። አሰልጣኝ ሩበን አሞሪም እና ጄሰን ዊልኮክስ መካከል ጥሩ ነገሮች እየተነሱ አይገኝም ሲልም ጭምር የተናገረው ናታን ሶልት በዘገባው በሁለቱ ሰዎች መካከል የነበረው አዎንታዊና በጣም የሚሳሳቁ አይነት ጓደኛሞች ነበሩ፣ ነገር ግን አሁን ላይ ያላቸው ግንኙነት እየጠፋ እንደሚገኝ ነው የተናገረው። ሁለቱ ሰዎች አሁን ላይ ከውይይት ይልቅ ክርክሮች ላይ እየተጠመዱ እንደሚገኝም ጭምር ነው ዘገባው የጠቆመው። በጄሰን ዊልኮክስ እና በሩበን አሞሪም መካከል ውይይቶች እንደቀጠሉ ሲሆን ዊልኮክስ እንደወትሮ ሀሳቡን ማንጸባረቅ መቀጠሉ ነው የተነገረው። ባለፉት ጥቂት ሳምንታት ሩበን አሞሪም ከሰጠው አስተያየት መረዳት እንደሚቻለው ውይይቶች ይበልጥ ውጥረት የነገሰባቸው እንደሆኑ ነው። አርብ ከሰዓት በኋላም ቀደም ሲል ይስተዋሉ የነበሩ ፈገግታዎችና ትከሻ መታ መታ በማድረግም ይተያዩ የነበሩት ቀልዶች በጭራሽ እንደሌሉ ጭምር ነው የተነገረው። ሩበን አሞሪም በጥር ተጫዋቾች የዝውውር መስኮት የማስፈረም እድላችን አነስተኛ ነው ማለታቸው ወይም ደግሞ ያንን መናገራቸው በመካከላቸው ተፈጥሯል እየተባለ ለሚገኘው መቃቃርም ተጨማሪ ማረጋገጫ መሆኑን ነው ናታን ሶልት ሀሳቡን እያጋራ የሚገኘውና በማንቸስተር ዩናይትድ በኩል በእነዚህ ሁለት ሰዎች መካከልም የተወሰኑ መሻከሮች እንዳሉ የሚያሳዩ ነገሮችን እየተመለከትን ነው የምንገኘው።
ማታያስ ደሊት ከጉዳቱ ለማገገም የጀርባ ህመሙ እንቅፋት የሆነበት ሲሆን ይህም ጉዳት ለረጅም ጊዜ ከሜዳ እንዲርቅም ምክንያት ሆኖታል ነው የተባለው። ተጫዋቹ በዚህ ወር መጀመሪያ ላይ ልዩ ሕክምና ተደርጎለት ነበር። እናም አሁን ላይ ብቻውን ልምምድም እያደረገ እንደሆነ ነው የተገለጸውና የማታያስ ደሊት ጉዳይ በዚህ መልኩ ነው እየቀጠለ የሚገኘው። ተጫዋቹ በዚህ ወር መጀመሪያ ላይ ልዩ ሕክምና ተደርጎለት እንደነበር ነው የተገለጸው። ነገር ግን አሁንም ማገገም እንዳልቻለም የሚያሳዩ መረጃዎች ደግሞ ወጥተዋል። ሌላኛው ከጆሹዋ ዘርክዚ ጋር በተያያዘም ሳሙኤል ሉሃረስት ያጋራው መረጃ አለ። ተጫዋቹ በጣም ብስጭት ውስጥ እንደገባ ተነግሯል። ምክንያቱም ጃክ ፍሌቸር በኒውካስል ዩናይትዱ ጨዋታ ከጆሹዋ ዘርክዚ ቀድሞ ተቀይሮ መግባቱ እንዲሁም ከወልቨርሃምፕተን ወንደርስ ጋር ደግሞ በጨዋታው አጋማሽ ላይ በፍሌቸር ተቀይሮ መውጣቱ ዘርክዚን ማንቸስተር ዩናይትድን ለመልቀቅ ከፍተኛ እድል እንዳለው የሚያሳይ ነው ተብሏል። ዘርክዚ ማንቸስተር ዩናይትድን በጥር ወር የሚለቅ ከሆነ ማንቸስተር ዩናይትድ ተጫዋቹን ለመተካት ወደ ገበያም ይወጣል ተብሎ እንደሚታሰብ ነው ሳሙኤል ሉሃረስት መረጃውን ያጋራው። የማንቸስተር ዩናይትድ ተጫዋቾች በተለያየ አይነት ሲስተሞች ለመጫወት ፍቃደኛ መሆናቸው ግልጽ ተደርጓል። በመሆኑም ሉክ ሾው፣ ሜሰን ማውንት፣ አይደን ሄቨን ሩበን አሞሪም የሚጠቀመውን 3-4-2-1 አስተላለፍን በይፋ መደገፋቸውን ተናግረዋል። ሌሎች ተጫዋቾች ግን የአራት ተከላካዮችን ወይም ባክ ፎር አስተላለፍን እንደሚመርጡና ሲስተሙ ወደዛ ቢቀየር ምኞታቸው እንደሆነ ተነግሯል። ነገር ግን የ3-4-2-1 ሲስተምን ሉክ ሾው፣ ሜሰን ማውንትና አይደን ሄቨን ይመርጡታል የሚል አይነት ሀሳብም ጭምር ነው የተነገረው። የአሰልጣኝ ሩበን አሞሪም የሚመሩት ማንቸስተር ዩናይትዶች የወርሃ ታህሳስ የወር ምርጥ ተጫዋቻቸውን ይፋ አድርገዋል። በዚህ መሰረትም እንግሊዛዊው የኋላ መስመር ተሰላፊ የሆነው አይደን ሄቨን የወሩ ምርጥ ተጫዋች ተብሎ መመረጡ ነው የተገለጸው። ይህ ተጫዋች እንግዲህ ማቲያስ ኩኛህንና ሴኔ ላሜንስን በመብለጥ ነው የዚህ ወር ምርጡ ተጫዋች ተብሎ እንዲመረጥ ያደረገው። በ2025 በርካታ ጊዜ የማንቸስተር ዩናይትድ የወሩ ምርጥ ተጫዋች ተብሎ በመመረጥም ብሩኖ ቀዳሚው ነው። 5 ጊዜ በ2025 በአጠቃላይ በውድድር ዓመቱ ማለት ነው 5 ጊዜ ተመርጧል። የዘንድሮ ሲዝን ከገባ በኋላ የ2025-26 የውድድር ዓመት ከገባ በኋላ ግን ብሪያን ምቤሞ 2 ጊዜ አሸንፈዋል። ብሩኖ ፈርናንዴዝ፣ ማታያስ ደሊት እና አይደን ሄቨን ደግሞ አንዳንድ ጊዜ ማሸነፍ የቻሉ ተጫዋቾች እንደሆኑ ነው ቁጥሮች የሚያሳዩት። አርሰናልን የተመለከቱ መረጃዎችን እናንሳ። እንደ ካቼንድ ኦፍሳይድ ዘገባ ከሆነ አርሰናል የሪያል ማድሪዱን አማካይ አርዳ ጉሌርን እየተመለከተ ነው። የፕሪሚየር ሊጉ መሪዎች ከማርቲን ኦዴጋርድ ጋር ያደረጉትን አይነት ቋሚ እንቅስቃሴ ከመጀመራቸው አስቀድሞ ግን በውሰት ውል ዝውውሩን ለመሞከር አስበዋል ተብሏል። ነገር ግን ሪያል ማድሪድ ይህንን ተጫዋች በቀላሉ ለቋል ተብሎ አይታሰብም። አሁን ላይ በሻቪ አሎንዞ ስር ጥሩ ድል እያገኙ ከሚገኙ ተጫዋቾች መካከል አንደኛው አርዳ ጉሌር ነው። ታዳጊ ተጫዋች ነውና አርሰናሎች ምንም እንኳን ይህንን ተጫዋች የማስፈረም ፍላጎት ቢኖራቸውም ምንም እንኳን ከባድ ሊሆንባቸው የሚችልበት እድል እንዳለ ግን እየተገለጸ ነው። ሌላኛው የሚነሳው ጉዳይ በአርሰናል በኩል ቪክተር ዮኬሬሽን የተመለከተ ጉዳይ ነው። በጣም ጠንካራ ነው ይለዋል ሚኬል አርቴታም ቪክተር ዮኬሬሽን ሲገልጸው፣ እኔ የምመክረው አስፈላጊዎችን ድጋፍን ነው፣ ግብአቶችና መፍትሄዎች ሁሉ ልሰጠውና በራሱ እንዲተማመንም ማድረግ ሊኖርብኝ ይችላል ሲልም ጭምር ነው የተናገረው። በየቀኑ ሲለማመድ፣ በስብሰባዎች ላይ ሲገኝ ጥሩ ለመስራት ምን ያክል እንደሚፈልግና በእያንዳንዱ ጨዋታ የሚያሳየውን የስራ ትጋትም ስመለከት ነገሮች እንደሚሳኩለትና ጎል እንደሚያስቆጥርም አውቃለሁ ሲል ጭምር ተናግሯል። በአሁኑ ሰዓት የጎደለው ነገር ቢኖር ጎሎችን ማስቆጠር ብቻ ነው፣ ነገር ግን ብዙ ነገሮችን በትክክል እየሰራ ነው ብሏል አርቴታ ስለ ቪክተር ዮኬሬሽ ሲናገርና ይህንን ጥረቱን በደንብ መቀጠል እንደሚኖርበት ከዚህ በኋላም ጎሎችን ለማስቆጠር በትልቁ መስራት እንደሚኖርበት ጭምር ነው የተናገረው። ያንንም ነገር እንደሚያስተካከል ተስፋ አደርጋለሁ ሲልም ጭምር ነው የተናገረው። ቪክተር ዮኬሬሽን በተመለከተ አሰልጣኝ ሚኬል አርቴታ ሀሳቡን ሲሰጥ፣ ሊቨርፑልን የተመለከቱ መረጃዎችን ደግሞ እናንሳ። ሊቨርፑል ከሮያ ግራቨንበርች ጋር የውል ድርድር ለመጀመር እቅድ አላቸው ተብሏል። እስካሁን ምንም አይነት መደበኛ ውይይት አልተደረገም። ነገር ግን የግራቨንበርች የወደፊት እጣ ፈንታ በሊቨርፑል ለማረጋገጥ ግን ጉጉቶች እንዳሉ ነው ፖል ጆይስ የተባለ የመረጃ ምንጭ እየተናገረ የሚገኘው። ሊቨርፑል የክሪስታል ፓላሱን አማካይ አደም ዋርተንን ለማስፈረምም እየጣረ እንደሚገኝ የሚያሳዩ መረጃዎች እየወጡ ነው። ሊቨርፑል የዚህ ተጫዋች አድናቂዎች ናቸው ብለዋል ቤን ጃኮብስ። እናም ሊቨርፑል ይህንን ተጫዋች ለማስፈረም ጥረቶችን ያደርገዋል። አደም ዋርተን ከ60 እስከ 65 ሚሊዮን ፓውንድ ድረስም ይገመታል ተብሏል። ፓላስን ሊለቅ ይችላል። ነገር ግን ይሄ የሚሆነው ኮንትራቱን ካላራዘመና በሻምፒየንስ ሊግም የሚሳተፍ ቡድን ጥያቄ ካቀረበለት ብቻ እንደሆነ ቤን ጃኮብስ መረጃውን እያጋራም ይገኛል።
ጥሩ ቡድን ነው ብሏል ሁጎ ኤኪቲኬ ስለ ፉልሃሙ ጨዋታ ሲናገር። ጥሩ ተጫዋቾች ያሏቸው፣ ነገር ግን አንዳንዶቹ ወደ አፍኮን ሄደዋል ይሆናል ብዬ አስባለሁ። ለእኛ ከባድ ጨዋታ ይሆናል፣ ነገር ግን እንሰራለን እናም ዝግጁ እንሆናለን ሲል ነው ሁጎ ኤኪቲኬ የሚናገረው። እግር ኳስን በጣም እወዳለሁ፣ ስለዚህ ሁሉንም ነገር በጥሩ ሁኔታ አደርገዋለሁ። እናም እያንዳንዱን ጨዋታ ለመጫወትና ጤናማ ለመሆንም 100%ም የሚሆኑ ነገሮችን ያደርጋለሁ። ነገር ግን ለእኔ ስራ እንኳን አይደለም፣ የኔ ፍላጎት ነው። ያንን ማድረግም እወዳለሁ እናም ማድረግም ያለብን ይህን ነው ሲልም ነው ሁጎ ኤኪቲኬ የሚናገረው። አቻ በመውጣት ላይ በግልጽ በአሁኑ ወቅት ለእኛ አስቸጋሪ ነበር፣ ነገር ግን አብረን እንቆማለን፣ ለመስራት እንሞክራለን። አሁን ትንሽ የተሻለ ነገር ነው። በመጨረሻም ተከታታይ ጨዋታ ጥቂት ጨዋታዎች ላይ አቻ ስንወጣ ምርጡ ነው ማለት አንችልም፣ ነገር ግን በጣም አስፈላጊው ነገር ማሸነፍ ነው ብዬ አስባለሁ። ስለዚህም ደግሞ አቻ ስንወጣ ደስተኛ ልሆን አንችልም ሲልም ነው ሁጎ ኤኪቲኬ የተናገረው። በግልጽ እንዲህ አይነት ነገር ተከስቷል፣ ለሱም በጣም አዝኜ ነበር ብሏል ስለ አሌክዛንደር ኢሳክ ጉዳት ሲናገር። ምክንያቱም ወደ አዲስ ክለብ ስትመጡና በዚህ አይነት ጉዳት ስትጎዱ ደግሞ በጣም ከባድ እንደሚሆን አውቃለሁ፣ ከባድ ነው ሲል ሁጎ ኤኪቲኬ ስለ አሌክዛንደር ኢሳክ ጉዳት ይናገራል። እኔ እስራኤል ለመስራት እሞክራለሁ፣ አሰልጣኙ ወደ ሜዳ ያስገባኛል፣ እናም ደግሞ ቡድኑን መርዳት እንደምችል ለአርኔ ስሎት አሳየዋለሁ፣ እኔም ለደጋፊዎችም አሳያለሁ። ጎል ባስቆጠር ምንም ለውጥ አላመጣም፣ አሲስቶችን ብሰጥም ዋናው ለኔ በጣም አስፈላጊው ነገር ቡድኑ እንዲያሸንፍ ማድረግ ነው ሲልም ሁጎ ኤኪቲኬ ተናግሯል። ጂኦቫኒ ሊዮን ለረጅም ጊዜ በጉዳት ምክንያት ከሊቨርፑል ስብስብ የራቀው ተጫዋች እንደሆነ ይታወቃል። ስለ ኤሲኤል ጉዳቱ ይናገራል። አንድ ሰው ሊጎዳኝ ስለፈለገ ጉዳት እንደደረሰብኝ አስቤ አላውቅም። ህይወት አንዳንድ ነገሮች እንዳሉኝም አምናለሁ እና ዕጣ ፈንታ ወደዚህ እንዳመጣኝም አምናለሁ። ለራሴም እንዲህ እላለሁ፣ ይህ ነገር የተፈጠረው ጠንካራ ሊያደርገኝ ነው ሲልም ጭምር ነው የተናገረው ጂኦቫኒ ሊዮን። ስለ ተጫዋቾችም ይናገራል። ስለ ሊቨርፑል ተጫዋቾች ቨርጂል ቫን ዳይክ የተነሳሳውበት ወይም ደግሞ አይዶሌ የሆነ ተጫዋች ነው ሲል ይናገራል። ዶሚኒክ ሶቦስላይ ደግሞ ከዚህ በፊት በጭራሽ አይቼ የማላውቀው የእግር ኳስ ጥበብ አለው ወይም ደግሞ ስልት አለው ሲልም ጭምር ነው ጂኦቫኒ ሊዮን የተናገረው። ሳላህ በየሳምንቱ በሰውነቱን እንዴት እንደሚያዘጋጀውና እንደሚጠብቀው ሳይ አስደናቂ ነው። ሁልጊዜም ከመጀመሪያዎቹ አንዱ ነው። ያገግማል። በጣም ጠንካራ ሆኖ ነው ለቀጣዩ ጨዋታ የሚዘጋጀውና ያ ነገር ደግሞ ያስገርመኛል ሲል ጂኦቫኒ ሊዮን ስለ ቡድን ተጫዋቾቹ አንዳንድ ባህሪያቶች የተናገረው። ቸልሲን የተመለከቱ መረጃዎችን ደግሞ እናንሳ። በሊያም ሮስኒየር እና በቸልሲ መካከል የሚደረገው ድርድር በጥሩ ሁኔታ እየሄደ እንደሆነ ከፍተኛ ደረጃ ላይ መድረሱም ይፋ ተደርጓል። ምንም ያልተጠበቀ ነገር ካልተከሰተ የ41 ዓመቱ አሰልጣኝ የቸልሲ አዲስ ዋና አሰልጣኝ ይሆናሉ ተብሎ ይጠበቃል። ሆኖም ግን ስምምነቱ እስካሁን አልተጠናቀቀም። የቀረበው ስምምነት አሁንም ሊቋረጥ ይችላል ተብሎ ነው የሚታሰበው። ከስትራስቡርግ ጋር ያለው ኮንትራትም እስከ 2028 ድረስ ይቆያል ተብሎ እንደሚታሰብ ነው ፍሎሪያን ፕሌተንበርግ ለስካይ ጀርመኒ መረጃውን እያጋራም የሚገኘው። ሌላኛው ጄሰን ካንዲ ያነሳውን ነጥብ ደግሞ እንመልከት። ኤንዞ ማሬስካን ለመተካት እኔ የምመርጠው ኦሊቨር ግላርሰንን ነው ብሏል። ምርጫ የሱ ነው። ራሱም ምርጥ አሰልጣኝ መሆኑን አስመስክሯል። ቼልሲ በጣም ዝነኛ የሆነውን አሰልጣኝ አይቀጥርም። ለምሳሌ ፔፕ ጓርዲዮላን አናገኝም። ነገር ግን ኦሊቨር ግላርሰን ከክሪስታል ፓላስ ያደረገውን ቡድኑን የት እንዳደረሰውና የነበሩበት ሁኔታ ታይ ጎበዝ መሆኑን በደንብ ትረዳለህ። ስለዚህ እሱ ቢቀጥሩ የተሻለ ነው ብዬ አስባለሁ ሲል ነው የተናገረው። ሌላኛው ፋብሪዚዮ ሮማኖ የሰጠው ሀሳብ ነው። ለምንድን ነው እስካሁን ድረስ የሮስኒየር ወደ ቼልሲ መምጣት ያልተጠናቀቀው ያልተፈጸመው ይፋዊ ያልሆነው ሲልም ይናገራል። ምክንያቱም ቼልሲና ስትራስቡርግ ተመሳሳይ የባለቤትነት ቡድን ስላላቸው ነው። ስለዚህም ብሉኮ ለሊያም ሮስኒየር ምትክ መፈለግ ይኖርበታል። እንዲሁም ደግሞ እሱ በጣም ጥሩ አሰልጣኝ መሆኑንም ማረጋገጥ ይፈልጋሉ። ተራ አሰልጣኝ መቅጠር አይፈልጉም። በስትራስቡርግ ያለውን ፕሮጀክት ለመቀጠልም ከፍተኛ ብቃት ያለው ወጣት አሰልጣኝ መምረጥና ከዚያም ሊያም ሮስኒየር ወደ ቼልሲ ማምጣት ነው የሚፈልጉት። ሁሉም ነገር በታቀደው መሰረት ከሄደ ሊያም ሮስኒየር በሚቀጥሉት ቀናት በቼልሲ ይሾማል ተብሎ ይጠበቃል። አንዶኒ ኢራኦላ እንዲሁ ደግሞ ሲኤስ ፋብሬጋስ ባሉበት ክለብ ደስተኛ ናቸው። ስለዚህም ደግሞ እንዲሁም ሁሉም ባሉበት ላይ ትኩረት ስላደረጉ አሁን ላይ ሊያም ሮስኒየር ይህንን ቡድን የመረከብ ዕድሉ ሰፊ ነው ተብሎ ታስቧል። ጄሚ ካራገር ኤንዞ ማሬስካ ቼልሲን ስለመልቀቁ ሲናገርም ወርቅን ያጡት ቼልሲዎች ሲል ይናገራል። እንዴት የዓለም የክለቦች ዋንጫን አሸነፈ? በአንድ ዓመት ባልሞላ ጊዜ ውስጥም ክለቡን እንዴት ትለቃለ? ከመጋረጃ ጀርባ ምን እንደሚፈጠር አናውቅም። ነገር ግን የበላይ ኃላፊዎችና አብረን የምንሰራበት መንገድን እንፈልግ ማለት ነበረባቸው። ሁልጊዜም እንደ አዲስ መጀመር እየመረጡ እድገትን መጠበቅ አይቻልም። እውነቱን እንነጋገር ከተባለም በማን ነው የሚያሻሽሉት? ሌላ ሙከራ፣ ሌላ የካሳ ክፍያ፣ ይህ አዙሪት አያስፈራቸውም። ብቻ ግን የለቀቁት አሰልጣኝ ግን ወርቅ ነው ሲልም ጭምር ነው የተናገረውና
በመልቀቃቸው ደስተኛ እንዳልሆነ ጭምር ነው ጄሚ ካራገር የተናገረው። ከዛ ውጪ እንግዲህ ከዓለም ክለቦች ዋንጫ ካሸነፉ አንድ ዓመት እንኳን ሳይሞላቸው የሚል አይነት ሀሳብን ሰጥቷል ጄሚ ካራገር። እንዲሁ ደግሞ የፕሪሚየር ሊጉ የወሩ ምርጥ አሰልጣኝ ከተባሉበት ከ20 ቀን በኋላ ነው ስንብት የገጠማቸውና የፕሪሚየር ሊጉ የወሩ ምርጥ አሰልጣኝን ህዳር ወር ላይ አሸንፈው እንደነበር ይታወሳል። አሁን ታህሳስ ወር ላይ ደግሞ ስንብት የገጠማቸው አሰልጣኝ እንደሆኑ ተመልክተናል። ፍራንክ ጄምስ ላምፓርድ በ2023 በጊዜያዊነት ከቆዩ በኋላ ለቼልሲ የሰጡት አስተያየት በቡድን ውስጥ ተሰጥኦ ቢኖርም ጎልቶ የሚታይ የልምድና የብልህነት እጥረት መኖሩን ተናግረው ነበር። ግራሃም ፖተር፣ ማውሪሲዮ ፖቼቲኖ እና ኤንዞ ማሬስካ በተለያዩ ጊዜያትም ተመሳሳይ ስጋቶች እንዳሉ ነው ሲገልጹ የነበረውና ዘ አትሌቲክ ያንን መረጃ ነው ያጋራው። ሪያል ማድሪድን ደግሞ እንመልከት። ኤንድሪክ ፊሊፔ ኦሎምፒክ ሊዮን ትናንትና ከሞናኮ ጋር ባደረገው ጨዋታ ላይ አልተሳተፈም። አሰልጣኙ ኤንድሪክ ለ90 ደቂቃዎች ዝግጁ እንዳልሆነ አጽንኦት ሰጥቷል። ነገር ግን ለፈረንሳዩ ክለብ የመጀመሪያ ጨዋታውን ጃንዋሪ 11 በፈረንሳይ ዋንጫ ከሊል ጋር በሚያደርጉት መርሃ ግብር ላይ ያደርጋል ተብሎ እንደሚታሰብ የሚያሳዩ መረጃዎች እየወጡ ይገኛሉ። ወደ ፈረንሳዩ ክለብ ሊዮን ካመራ በኋላም ራሱን ለማሳየት እድሎችን ያገኛል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙትና በዚህ ቡድን ራሱን ማሳየት እንደሚፈልግም ጭምር ነው የተነገረው። በሌላ ጉዳይ ከምናነሳው ጉዳይ ደግሞ ሪያል ማድሪድ ለኤዜድ አልካማሩ አማካይ ኬስ ስሜትም ዝውውር ከ50 ሚሊዮን ዩሮ በላይ ለመክፈል ዝግጁ እንደሆነ ማቴዎ ሞሬቶ የሚያሳዩ መረጃዎችን እያወጣ ይገኛል። ይህንን ተጫዋች እንደሚፈልጉት የሚያሳዩ መረጃዎች በተደጋጋሚ እየወጡ ይገኛሉ። ኬስ ስሚትን ለማስፈረም ሪያል ማድሪድ ፍላጎት አለው። ሪያል ማድሪድ በሆላንዳዊው ባለተሰጥኦ ኬስ ስሚት ላይ ከፍተኛ ፍላጎት አለው። ነገር ግን ውድድሩ ጠንካራ ነው። የኒውካስልም ተጫዋቹን የግሉ ለማድረግም ሁነኛ ተፎካካሪ ሆኖ ብቅ ማለቱ እየተገለጸ ይገኛል። በተለይም የሳዑዲ ባለቤቶች ድጋፍም ሊያስፈርመው ይችላል ተብሎ ተሰክቷል። ነገር ግን ተጫዋቹ በጃንዋሪ ውስጥ ክለቡን አይለቅም። ሪያል ማድሪድ በበኩሉ ታዳጊውን ለረጅም ጊዜ ሲመለከተው ቆይቷል። ነገር ግን ዋናው እና ደግሞ ፍክክሩ ትልቅ መሆኑ ግን ምናልባት ይህንን ተጫዋች ለማግኘት አስቸጋሪ ሊያደርግባቸው ይችላል ተብሎ ይታሰባል። ኤዜድ አልካማሮች ተጫዋቹን በ60 ሚሊዮን ዩሮ ዋጋ ስለመሸጥ ያስባሉ። ይህም ከፍተኛ ቁጥር ነው። ኒውካስል በበኩሉ በክረምቱ ገበያም ለዚህ ተጫዋች ከ40 ሚሊዮን ዩሮ በላይም የመክፈል ፍላጎት የለውም ነው የተባለው። በጃንዋሪ ወር ተጫዋቹ ዝውውር የመፈጸም ጉዳዩ የማይቻል ነው የሚሆነው። ፋይሉ እስከ ክረምት ድረስም ክፍት ሆኖ ይቆያል ተብሎም ይታሰባል። ተጫዋቹ ከአብዛኞቹ የአውሮፓ ታላላቅ ክለቦች ፍላጎት ያለውና በሁሉም ክለቦች ቡድን ውስጥ ደግሞ ቁልፍ አካልን ይወክላል ተብሎ እንደሚታሰብ ነው ዲያሪዮ አስ የተባለው የመረጃ ምንጭ ሀሳቡን እያጋራ የሚገኘው። ሪያል ማድሪድ በጥር ወር ምንም አይነት ግዢን አይፈጽምም። ኤምባፔ ጉዳት ቢደርስበትም ብራሂም ዲያዝ በአፍሪካ ዋንጫው ላይ ቢሆንም ኤንድሪክም በውሰት ወደ ሊዮን ቢሄድም ክለቡ አሁን ባለው የአጥቂ መስመር ላይ ግን ሙሉ እምነት እንዳለው ነው መረጃው የወጣው። ቪኒ ጁኒየር በ2023 ከፍተኛ ደረጃ ላይ ለመድረስና በተለይም ከኬሊያን ኤምባፔ ጉዳት በኋላ ቡድኑን በአጥቂነት ለመምራትም ከፍተኛ ተነሳሽነት እንዳለው ተነግሯል። ማርካ እንዳስነበበው ከሆነ ቪኒ ጁኒየር በጣም ጥሩ የአካል ብቃት ዝግጁነት ላይ ለመድረስና ወደ ተለመደው ደረጃ ለመድረስም ብዙ ኢንዲቪጁዋል ልምምዶችንም እንዳደረገ ጭምር ነው የተነገረው። ሪያል ማድሪድ ባለፈው ክረምት ዝውውር ላይ ኒኮ ፓዝን ወደ ክለቡ ለመመለስ በቁም ነገር አስቦ ነበር። ነገር ግን በመጨረሻም ተጨማሪ እድገት እንዲያሳይ በኮሞ በአንድ ዓመትም እንዲቆይ መፍቀድም የተሻለ እንደሆነ ወስነዋል። አሁን ላይ ሪያል ማድሪድ በዛ ውሳኔያቸው በጣም ተደስተዋል። ምክንያቱም ኒኮ ፓዝ አሁን በሲሪኤው ውስጥም ፍጹም የተለየ ኮከብ ሆኗልም ተብሎ ነው የሚጠበቀው። ሌላኛው የምናነሳው ጉዳይ ሻቪ አሎንዞ ትናንትና የሰጠው ጋዜጣዊ መግለጫ ነው። ከዛሬው ጨዋታ ጋር አያይዞ ሰፋ ያሉ ጉዳዮችን በጋዜጣዊ መግለጫው ላይ አንስቷል። ኤንድሪክን በተመለከተ ሲናገር መጫወት ያስፈልገዋል። የመጣውም ከብራዚል ወደ አውሮፓ ነው። እናም አሁን ላይ ሊዮን መሄድ ጥሩ የመካከለኛ ጊዜ መፍትሄ ነው። ብዙ ተጫዋቾች በውሰት ሄደው ይመለሳሉ። እሱም ደግሞ አሁን ላይ ደቂቃዎችን ያገኛል። ይህ ደግሞ ራሱን እንዲያዳብርና የተሻለ ተጫዋች ለመሆንም እንደሚረዳው ተስፋ አድርጋለሁ ሲል ነው ሻቪ አሎንዞ የተናገረው። ስለ ቪኒሲዮስ ጁኒየርም ተጠይቆ ነበር። በጣም ደስተኛ ነው። ከከባባድ የመጀመሪያ ጥቂት ወራት በኋላ እረፍቱን በጥሩ ሁኔታ አሳልፈዋል። ይህንን ኃይል ወደ ሌሎችም ማስተላለፍ እንፈልጋለን ብሏል ሻቪ ስለ ቪኒ ሲናገር። ቡድኑ የጨዋታ ተቆጣጣሪ አማካይ እጥረት አለበት ወይ ተብሎም ተጠይቆ ነበር። አይ ባሉኝ ተጫዋቾች በጣም ደስተኛ ነኝ። የተሻለ እንዲጫወቱና እድገት እንዲያሳዩ የማድረግ ኃላፊነቱ የኔ ነው። ነገር ግን የቡድኑ አቅም ጥራትና የበለጠ ለማሻሻል ገበያውን በቅርበትም እንከታተላለን ሲል ሻቪ አሎንዞ ስለ አማካይ ክፍሉ ይናገራል። ኬሊያን ኤምባፔን አስመልክቶም ጥያቄ ቀርቦለት ነበር። በፍጥነት እንዲመለስና ለሱፐር ካፕ ጨዋታ ብቁ እንዲሆን የቻለውን ሁሉ እያደረግን ነው ብለዋል ሻቪ ስለ ኤምባፔ ጉዳት ሲያነሳ። እነዚህን ለማሸነፍ በጣም ተነሳሽነት ያላቸውና ከፍተኛ ፍላጎት ያላቸው ተጫዋቾችን ማሰልጠን በጣም ቀላል ነው ብለዋል ሻቪ አሎንዞ ሪያል ማድሪድን ስለመምራትም ተጠይቆ የሰጠው ሀሳብ ነው።
ቡድኔ ኤምባፔ በሌለበት የክለቦች የዓለም ዋንጫ ላይ የተለየ መንገድ ሲጫወት የነበረው። ስለዚህም አሁን ላይ ያንን ስርዓት እንደገና እጠቀመዋለሁ። እናያለን። የተለያዩ ተጫዋቾችም ነበሩን። ስለዚህም ተለዋዋጭ መሆን አለብን። ጥሩ እየሰራን እንደሆነ አስባለሁ። ኬሊያን ለዓለም ክለቦች ዋንጫ አልነበረም፣ ነገር ግን ተመልሶ ሲመጣ ቡድኑን በግሉ እንዴት እያገለገለና እንደረዳውም ተመልከት። ተጫዋቾች ጉዳት እንዲደርስባቸው አንፈልግም፣ ነገር ግን ተጫዋቾች ቢጎዳም በራስ መተማመናችን ይቀጥላል። ሻቪ ስለ ቡድኑና ያለ ኬሊያን ኤምባፔ እንዴት ሊያደርጉ ስላሰቡ ሀሳቡን የሰጠው። ኤምባፔን መቆጣጠር ከባድ ነው ወይ ተብሎም ተጠይቆ ነበር። አይመስለኝም። ቡድኑን ለመርዳት ሁልጊዜም የሚያስቡ ተጫዋቾችን ማስተዳደር ቀላል ነው። ሁልጊዜም ማሸነፍ የሚፈልጉ ተጫዋቾች ስላሉን ቀላል ነው። ከዚያም ውሳኔዎችን ማድረግ የኔ ስራ ነው። እናም ለእሱ ደግሞ ኃላፊነቱን እኔ ወስዳለሁ ሲል ነው ሻቪ የተናገረው። ሻቪ ስለ ሮድሪጎም ሀሳቡን ሰጥቷል። ሮድሪጎ በሶስቱም የአጥቂ ቦታዎች ላይ በማንኛውም ቦታ መጫወት ይችላል። የአመቱን የመጨረሻ ክፍልም በጥሩ ደረጃ ላይ አጠናቋል። በአመቱ መጨረሻ ላይ ድንቅ ብቃቶችን አሳይቷል። እናም በሱ ላይ ከፍተኛ እምነት ተሰምቶናል። ልክ እንደ ሌሎች የቡድን ተጫዋቾች ሁሉ እሱን እንፈልጋለን። የኬሊያን አለመኖር የሚሸፍነው ብዙ አማራጮች አሉን። ሮድሪጎ ከነዚህ ውስጥ ደግሞ አንደኛው ይህንን ቦታ ይሸፍናል ብዬ የምጠብቀው ተጫዋች ነው ሲልም ነው የተናገረው ሻቪ አሎንዞ። ሮድሪጎ በጥር ተጫዋቾች የዝውውር መስኮት ሪያል ማድሪድን አይለቅም። ይህንን በተመለከተ በአሁኑ ሰዓት ምንም አይነት የታቀለ ነገር የለም። ሆኖም ክረምት ላይ ምን ሊፈጠር እንደሚችል ማየት ግን ይኖርብናል። ማንቸስተር ሲቲ እና ፓሪስ ሰን ዠርሜን ተጫዋቹን ባለፈው ክረምት ላይም ለማስፈረም ፍላጎት ነበራቸው። ሆኖም ግን ከባለፉት 2 ወራት ጀምሮ በሮድሪጎ የብቃት ደረጃ መሻሻልና ባሳየው ለውጥም አሰልጣኝ ሻቪ አሎንዞ በጣም ደስተኛ እንደሆኑ ነው ፋብሪሲዮ ሮማኖ መረጃውን እያጋራ እንደሚገኝ ዘገባዎቹ የጠቆሙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያነሳንበት የዛሬ ፕሮግራማችንም ይህንን ነበር የሚመስለው። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁን ከኛ ጋርም ስላደረጋችሁ ከልብ አድርገን እናመሰግናለን። መልካም ጊዜ፣ መልካም ደግሞ ቀን እንዲሆንላችሁ ነው በአክብሮት የምመኘው።